ነገረ ድነትን በገድላትና ድርሳናት ላይ ማውራት አንችልም ወይ? አሁን ቆይ አንዴ። እሺ አሁን ለምሳሌ ብዙ ጊዜ የማታነበው በእጅ ላይ የያዝከው 66ቱ መጽሐፍ ቅዱስ አለ አይደለ? በቃ በሱ እንወያይ። በጥምቀት ና ጥሩ ነው። መምረጥህ ርዕስ ምንም ችግር የለውም። ለምን መረጥ ካለ በቃ በመጽሐፍ ቅዱስ ሲባል መጽሐፍ ቅዱስ ናቸው እኮ ገድልና ድርሳናት መጽሐፍ ቅዱስ ናቸው አይደሉም ወይ? አይደሉም በላይ አንዴ አሁን ናቸው አይደሉም የሚለው ራሱ ሌላው በቃ ታዲያ ለምን በመጽሐፍ ቅዱስ እንወያይ ለምን ትለኛለህ? በመጽሐፍ ቅዱስ ለምን እንወያይ ትለኛለህ? ሰው ገድል አንስቶ መጽሐፍ ቅዱስ ነው ብሎ መወያየት ይችላል አይችልም? እሺ አንተ መጽሐፍ ቅዱስ ናቸው ብለህ ታምናለህ? አንተ ታምናለህ? አይ አንተ በምታምነው እንወያይ። አንተ መጽሐፍ ቅዱስ ነው በምትለው አንተ አታምንበትም እንዴ? አንተ በምታምነው እስካሁን ያወራነው አንተ ያመንክበት እኮ ነው። ከሲኦል ሰዎች አንተ ያመንክበት እኮ ነው እንጂ እኛ ያመንበት አይደል? ገድላትና ጌርሳም አምኖበት ነው እንዲያወራው ተቃውሞት እኮ ነው ያወራው። የጠየቁበት ነው እንዲያወራው ተቃውሞት። ኧረ ስማ ምን ሆነ ነው? ገድላትና ድርሳናት መጽሐፍ ቅዱስ ናቸው በሱ እንወያይ አልክ። መጽሐፍ ቅዱስ ናቸው ብለህ ታምናለህ ወይ? አንተ ታምናለህ? እኔ አላምንም። ስለዚህ ቆንጆ ለውይይት አሪፍ ነው ማለት ነው። በቃ ካላመንክ ባላመንክበት ነገር እኔ አልወያየም። በጥምቀት እንወያይ። መጽሐፍ ቅዱስ ማለት ቤት እናደርጋለን። ስለዚህ በአንድ ርዕስ ላይ ስለማንስማማ አንዱ ስለሚቀበለው ስለማይቀበል ነው። ሚውት አድርግልና ስጨርስ ነው 66ቱ ለምሳሌ መጽሐፍ ቅዱስ ነው ብዬ አምናለሁ። ስለዚህ በዛው በአንተ በያዝከው በ66ቱ ጥምቀት ለድህነት ለኃጢአት ስርየት ነው ወይስ አይደለም የሚለውን እንወያይ። እስካሁን ጨርሰን ነበር። እሺ በቃ ስለዚህ አሁን ደቂቃ ይዝልናል ማለት ነው። ማይክ ልክፈት ስለጨረስክ ማይክ ልክፈት። አዳምጫለሁ። አንድ ደቂቃ ያህል አዳምጥ። በመጀመሪያ ነገር በምንስማማበት ነገር የምንከራከርበት ምክንያት የለም። ምንድን ነው እያስተማረን ነው? ለሰዎች ምን እያደረግን ነው? እንደምንስማማ ለማሳወቅ ነው። ይሄ just doesn't make sense። ውይይት የምናደርግ ከሆነ ዲቤት የምናደርግና ክርክር የምናደርግ ከሆነ የማንስማማባቸው ሁለት ሀሳቦች አሉ ማለት ነው። አንተ ገድልና ድርሳናት መጽሐፍ ቅዱስ አይደሉም ትላለህ፣ ማነው ናቸው ትላለህ። እኔ ደግሞ አይደሉም መጽሐፍ ቅዱስ አይደሉም ብዬ እንከራከራለን። አንድ ይሄ ግን አዲስ ርዕስ ነው። ወደዚህ መሄድ የማትፈልግ ከሆነ የተጀመረው ርዕስ ከሲኦል በኋላ ሰዎች ወደ ለምን ታቋርጥ? በቃ ዲያቆን አያስፈልግም። መወያየት የምትፈልግ አባ በቃ ይኸውልህ በገድላት ድርሳናት አልወያየም። እንቅጩን ልንገርህ በቃ በገድላት ድርሳናት አልወያየም። በተጀመረው ርዕስ ትወያያለህ። በተጀመረው ርዕስ አዳምጠኝ ቆይ ወንድሜ። የተጀመረው ርዕስ አንተ ከመምጣትህ በፊት ጥምቀት ስለሆነ በጥምቀት ነው የምወያየው። ያው የተጀመረው ርዕስ ጥምቀት ነው በመጽሐፍ ቅዱስና በአባቶች ናግባ በቃ ኦኬ እሺ። ሰኔ ደቂቃ ትይዝልኛለህ እኔ እጀምራለሁ ማለት ነው። ያው እሺ ታፕታፕና በደምብ ኮምፕሊንግ የምትናገረው ካለ ተናገር። ደቂቃውን አስጀመርከው? እሺ በስመ አብ ወወልድ ወመንፈስ ቅዱስ ላስጀምር አልከኝ። ጀምረው። ኦኬ እሺ ኦኬ እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንግዲህ ያው መጀመሪያ እንደሰማችሁት ያው ቤተ እምነቱን መናገር ወንድማችን አልፈለገም። ግን ዞሮ ዞሮ እኔ ጥምቀት ለኃጢአት ስርየትና ጥምቀት በአጠቃላይ ለድህነት አስፈላጊ ነው ያው የኔ ተቃራኒ ነው ማለት ነው። ጥምቀት ለኃጢአት ስርየት አይደለም፣ ለድህነት አያስፈልግም፣ ጥምቀት አያድንም በሚለው ይሞግታል ማለት ነው። እና አሁን እታች ያላችሁ በደንብ ስሙ ማለት ነው። ብዙ ጊዜ በጥምቀት ስለተሄደ ያው አጠር አድርጌ እንትን እላለሁ ማለት ነው። ኤኒዌይስ ጥምቀት ጌታችን መድኃኒታችን ኢየሱስ ክርስቶስ ሰውን ለማዳን ሞቶ ከተነሳ በኋላ ማለት ነው ከሞቱ ጋር አንድ እንድንሆን ከእሱ ጋር በህይወት እንድንኖር አሮጌው ሰዋችንን እንድናስወግድ የሰጠን ታላቅ ምስጢር ነው። ይህ ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 6 ተናግረዋል ማለት ነው። ከጌታ ሞት ጋር አንድ የምንሆንበት ከትንሣኤ
ጋር አንድ የምንሆንበት እንደሆነ ማለት ነው። ስለዚህ ጥምቀት በአጠቃላይ የክርስቶስን መከራውን የማዳን ስራውን በመንፈስ ቅዱስ የምናገኝበት ታላቅ የሆነ ምስጢር ነው ማለት ነው። እሺ ጥምቀት ማለት ነው እና ስለዚህ ጥምቀት ደግሞ ጌታችን ምን ብለዋል? ሐዋርያትን ሂዱ አስተምሩ ብሎ ሲልካቸው እንግዲህ ስለ ጥምቀት ምን አላቸው? በቃ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ምን አድርጉ? ደቀ መዛሙርቴ አድርጓቸው ብሏል። ስለዚህ የጌታ ደቀ መዛሙርቴ የምንሆነው በምንድን ነው ማለት ነው? ባጭሩ በጥምቀት ነው። ደቀ መዛሙርት ምን ማለት ነው? የጌታ ማለት ነው። ስለዚህ አንድ ሰው የክርስቶስ የሚሆነው የጌታ የሚሆነው በምንድን ነው? በጥምቀት ነው። ኦኬ ከዛን ቀጠል አድርጎ ጌታችን መድኃኒታችን ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 3 ላይ ለኒቆዲሞስ ታላቅ የሆነ ትምህርትን አስተምሯል። የኛ መምህር ሊቀ ካህናታችን ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ጥምቀት ምን አለ? ሰው ዳግመኛ ከውሃና ከመንፈስ ካልተወለደ ወደ እግዚአብሔር መንግስት ሊገባ አይችልም ማለት። አሁን እንደዚህ አይነት ሰዎች ጥምቀትን የሚክዱ ጭራሽ ከቤተክርስቲያን ውጪ የሆኑ ከውሃና ከመንፈስ የሚለውን ትምህርት በመካዳቸው ብቻ ራሱ ከእግዚአብሔር መንግስት ውጪ ናቸው። በቃ ግልጽ ነው። የክርስቶስን ትምህርት የክርስቶስ ተቃዋሚ የሆነ ብቻ ነው የሚቃወመው። ጌታችን ቃል በቃል ብሏል። አዎ ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። እንዲሁም ማርቆስ 16:16 ሰው ለመዳን ማመን መጠመቅ እንዳለበት ተናግረዋል ማለት ነው። ሐዋርያትን ሲልክ ማለት ነው። በአጭሩ ጥምቀት ያድናል ስንል አሁን በኋላ ላይ መነሳቱ ስለማይቀር ምን እያልን ነው? እምነት አያስፈልግም እያልን አይደለም። እምነት ያስፈልጋል አይደለ እናንተ ሰዎች? አዎ። ግን ጥምቀት የሰው ስራ ስላልሆነ እና የማን ስራ ነው? የእግዚአብሔር የራሱ ስራ ስለሆነ በጎ ህሊና የምናገኝበት ስለሆነ በህሊናን ማንጻት የማይቻላቸው እነዛ መስዋዕቶች ነበሩ አይደል የሚቀርቡት በብሉይ ኪዳን። ዕብራውያን ልክ እንደሚናገረው መስዋዕቱ ነፍስን ለመቀደስ አይሆን ሊቀድስ ዘላለማዊ ሊያደርግ አይችልም አይደለ? አሁን ግን ህሊናን የሚያነጻ ያንን ታላቅ የሆነ ስጦታ የምናገኘው በጥምቀት ነው ይለናል መጽሐፍ ቅዱስ አንደኛ ጴጥሮስ ምዕራፍ 3:21 ላይ ማለት ነው። የበጎ ህሊና ልመና ነው እንጂ ይህም ደግሞ የሆነው በክርስቶስ ትንሣኤ ነው። ስለዚህ በጥምቀት የምናገኘውን ህይወት ሐዋርያው ቅዱስ ጳውሎስ፣ ቅዱስ ጴጥሮስ፣ ሐዋርያት በመላው እንዲሁም ደግሞ ጌታችን መምህራችን ኢየሱስ ክርስቶስም ስለ ጥምቀት ለልደት አስፈላጊነት ተናግረዋል፣ አስተምረዋል ማለት ነው። ስለዚህ በዋናነት ጥምቀት ያድናል ስንል ሰው ልጅ ከኃጢአቱ የሚታጠበው አምኖ ምን ሲል ነው? ሲጠመቅ ነው ማለት ነው። ስለዚህ በዮሐንስ የሆነ ጥምቀት ነው አይደል? በኢየሱስ ክርስቶስ ስም የሆነውን ጥምቀት ሲጠመቅ ምን ይላል? ዳግም ይወለዳል። ለዛ ነው ቲቶ 3:5 ላይ ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ መታደስ አዳንን እንጂ ተብሎ የተጻፈው ማለት ነው። በነገራችን ላይ የቀደመችው ቤተክርስቲያንን ስታዩ እነዚህ ሰዎች ህብረቶች እስኪመጡ እስከ ዛሬ 100 ዓመት ድረስ ነው የመጡት። እስከ 100 ዓመት ድረስ ያለውን የቤተክርስቲያንን ታሪክ ስትመለከቱ አንድም ጊዜ ጥምቀት አያድንም ብሎ የተነሳ የለም። በቤተክርስቲያን ውስጥ ቤተክርስቲያን በወጥነት ይዘው የመጣችው እምነት አባቶች በምልአት ያስተማሩት ጥምቀት ለድህነት ያስፈልጋል። እንደውም የኒቅያውና የቆስጠንጢኔው ጉባኤ ራሱ ኃጢአት በሚሰረይባት በአንድ ጥምቀት እናምናለን ብላ አንዲቷ ቤተክርስቲያን እምነቷን የገለጠችበትን ሁኔታ እናያለን። ስለዚህ ግን ከሆነ ጊዜ በኋላ የመጣ ህብረት ግን የክርስቶስን ትምህርት ሲቃወም ደግሞ እንመለከታለን ማለት ነው። ቴንክ ዩ ዳጊ እንትን አቬለብል ቀጥል። አቤል 5 ደቂቃ አስጀምራለሁ። ኦኬ ቴንክ ዩ። እሺ እንግዲህ የእግዚአብሔር ቃል እንደሚናገረው እውነት ነው። ማርቆስ 16:16 ላይ ያመነ የተጠመቀም ይድናል ይላል። እኛ ወንጌል አማኞች ይህንን እንቀበላለን። ሰዎች ማመን ብቻ አይበቃቸውም፣ መጠመቅም አለባቸው የጌታ ትእዛዝ ስለሆነ። አይ አምኛለሁ እኮ በቃ በማመን እኮ ዳንኩ እኮ በቃ ባልጠመቅስ ብሎ ነገር የለም። የጌታን ትእዛዝ እየቆራረጡ እየከፋፈሉ አይደለም የሚተገበረው። ይሄ የሐዋርያትም ትምህርት ነው፣ ለሐዋርያት የተሰጠ አሳይመንት ነው፣ የራሱ የኢየሱስም ትእዛዝ ስለሆነ ማለት ነው። ስለዚህ እንትን ባርቂ እንትን ብትሆ ብሎ ነገር የለም። ጴንጤ ከሆናችሁ ኦርቶዶክስ ስትሆን ግን መምረጥ ትችላለህ። ሁሉንም ባላረግም ማለት ትችላለህ ከፈለክ። ምንም አለመጠመቅም፣ አለማመንም፣ መልካም ስራ አለመስራት ኦን ትችላለህ። ምክንያቱም ከሲኦል በኋላ ተስፋ ስላለ ንስሐ ስላለ ማለት ነው። ጭንቀት የለብህም። ጴንጤ ስትሆን ብቻ ነው የምትጨነቀው ትእዛዛቶቹን ለማክበር ለማድረግ የተጻፈውን ለማድረግ የምትታትረው ጴንጤ ስትሆን ነው። አንዱንም ነገር ይሄን ባላረገው ብሎ ምርጫ የለም። እኛ ጋር ታደርገዋለህ። ኦርቶዶክስ ስትሆን ግን ምርጫ አለ።
ባላረገው ምን ይመጣል ትላለህ፣ ታስበዋለህ። the worst ሲኦል ነው የምገባው፣ ገሃነመ እሳት ነው የምገባው። ኢትስ ኦኬ። ከዛ በኋላ ንስሐ አለ። ያው ቅድም ሲወያዩበት ሰምታችኋል። እኛ ጋር ግን እንደዚህ አይነት የሐሰት ተስፋ አንሰብክም። ስለዚህ ያመነ የተጠመቀም ይድናል። አዎ ይሄ ጌታ ትእዛዝ ነው። እኔ አሁን ለምሳሌ ተጠምቄያለሁ እድናለሁ ማለት ነው። አዎ ልክ ነው። ያዳነኝ ግን ጥምቀቱ ነው አይደለም። ያዳነኝ ጥምቀቱ፣ ያዳነኝ እምነቱ ነው። የተጠመቀ አይድንም እያል እኛ አስተምረን አናውቅም። ይኸው ጌርሳም ተጠምቋል። ለምሳሌ ወንድሜ ፕሮፌትም ተጠምቋል። የተጠመቀ አይድንም ብለን እኛ አናውቅም አላለም። ያዳናቸው ግን ጥምቀቱ አይደለም ነው የምንለው። እንደዛማ ከሆነ ዳጊም አልዳነም ማለት ነው። ኦኬ። ስለዚህ አዎ የጌታ ትእዛዝ ልክ ነው፣ ሳይሸራረፍ መደረግ አለበት። ሆኖም ግን የሚጠመቀው አካል ልክ በሐዋርያት 2 ላይ እንደምትመለከቱት ቃሉን የተቀበሉ ማለት ነው። እንደዚህ ብሎ ይናገር፣ ቃሉን የተቀበሉ ተጠመቁ፣ በዚያም ቀን 3000 የሚያህል ነፍሳት ተጨመሩ ይላል። ቃሉን ያልተቀበሉ ግን መጠመቅ የለባቸው ብለን እናስተምራለን። ያመኑ ቃሉን የተቀበሉ ናቸው መጠመቅ ያለባቸው። ቃሉን ያልተቀበሉ አታጥምቁ፣ ከሐዋርያቶች ተማሩ። ሐዋርያት ሥራ ምዕራፍ 2 ቁጥር 40 ላይ ቃሉን የተቀበሉ ተጠመቁ ነው የሚለው። ያልተቀበሉ መጠመቅ አይችሉም። ስለዚህ ጥምቀት ስትል መቼም አዋቂን ብቻ እያወራኝ አይደለም፣ ሕፃናትንም ጥምቀት እያወራኝ ነው። ስለዚህ እንትን እኮ የሚያደርጉ እነከል ያሉ እንትን የሚያደርጉ እናንተ ጋሉ እንትን የሚያደርጉ እኛ ጋሉ ካራ ጋሉ ቅባት ጋሉ መካኒሱስ ጋሉ ሙሉ ወንጌል ጋሉ who cares? መጽሐፍ ቅዱስ ምን ይላል ነው። ሙሉ ወንጌል ምን ትላለች አይደለም። ወንጌል ማለት ካራ ምን ትላለች፣ ጸጋ ምን ይላል፣ ተዋህዶ ምን ትላለች አይደለም። መጽሐፍ ቅዱስ ምን ይላል ነው። ለዚህ ነው መጽሐፍ ቅዱስ የበላይ ነው የምንለው። ለዚህ ነው ከሙሉ ወንጌል ይበልጣል መጽሐፍ ቅዱስ፣ ከመካኒሱስ ይበልጣል፣ ከጊዮርጊስ ቤተክርስቲያን ይበልጣል፣ ከቅባት ይበልጣል፣ ከጸጋ ይበልጣል፣ ከተዋህዶ ይበልጣል መጽሐፍ ቅዱስ ማለት ነው። ስለዚህ መጀመሪያ በቃሉ ላይ ስንግባባ እነማን ምን ብለው ይተረጉሙታል የሚለው ላይ ሌላ ጊዜ ደግሞ ዲቤት ማድረግ እንችላለን ማለት ነው። ግን ቃሉን ያልተቀበሉ ሰዎች አታጥምቁ፣ ሕፃናት የሚሆኑ አዋቂ የሚሆኑ ማለት ነው። በፍጹም ልብ ብታመን ተፈቅደዋል ያለው ማን ነው? ፊልጶስ ነው። ለማን? ለኢትዮጵያዊ ጃንደረባ። በፍጹም ልቡ ላላመነ ግን አልተፈቀደም ማለት ነው። ያላመነ አታጥምቁ ነው የምንላችሁ። ደቀ መዛሙርት፣ ተማሪ፣ ተከታይ መሆን የሚችለው ልክ ማቴዎስ 28 ላይ እንዳዘዛቸው ተከታይ መሆን የሚችለው ያመነ ነው። መከተል አይችልም። ሕፃን ልጅ ያላመነ ሰው መከተል አይችልም። ትልቅም ቢሆን ስለ ሕፃን ብቻ እያወራሁ እንዳይመስል፣ ትልቅም ቢሆን ያላመነ ሰው መጠመቅ አይችልም። ይህን ተጠምቆ እንኳ ቢሆን አልዳንም። ለምንድን? ሰውየው መጀመሪያም ስላላመነ። ስለዚህ ጥምቀት ያድናል አያድንም ከማውራታችን በፊት ምን ይሰራልሃል ጥምቀት? እንኳ አንተ እኮ አላመንክም እኮ ሲጀምር። ሀ ተብሎ ህይወትህ እዚህ ምድር ላይ እግርህ ከረገጠ ሰዓት ጀምሮ ወይም ወደዚህ ምድር ከመጣህ ጀምሮ እኮ አላመንክም። ጥምቀት ቢያድን እንኳ አይጠቅምህም እኮ አንተ። ያድናል አያድንም ኤኒዌይስ እዚህ ላይ ላብቃ። ወደሚቀጥለው ደግሞ እንሂድ። እሺ ናቲ መቻል አይደለ? ጥያቄ ያ ውይይቱን መቼ ነው የምንጀምረው ልል ነበረ። ኤኒዌይስ ወደ ጥያቄ ሊሄድ። ከዛ በፊት ግን እንደው እሱ የተናገረው ላይ ለመናገር 3 ደቂቃ ተሰጥቶ ወደ ደቂቃ ነው። እሺ እንደሱ። ከዛ ኧረ ተረጋጋ፣ በስማም ተቸኩላለህ። አንተ እኮ ነህ ማለት ነው ናቲዬ። ተረይ ከመጀመሪያችን አለ ምን እናንተ ስንወይ ቀጥል። ያምን የመጨረሻም አይሆንም። አሁን ሚዩት አድርገው ወንድሜ። አይ ሚዩት አድርገው አታጥፋት። እየተወያየን እየተመካከርን 3 ደቂቃ ይሰጥ እየተባባልን ነውና እኔ ሚዩት አድርጌ አንተ ደቂቃ አማራጭ አትሆን ገና ያኔ ትመልሳለህ። አሁን እኔ አንተንም እጠይቅሃለሁ ማለት ነው። ስትጠይቅ ማውራ ከሆነ አንተንም እጠይቅሃለሁ ማለት ነው። ሆሊ ፕሮቮክ እንዳይደራረጉ መመሪያ ይሰጥ። ጥያቄና መልስ ብቻ ውይይት ያደርግና አሁን ምንድነው ከበደው ይተው ፕሮቮክ በማድረግ ኦዲየንስ ማን ሚዩት የሚያነሳ ሰው ይወርዳል። ኦኬ ቴል ቱ ስቶፕ ፕሮቮኪንግ። ምንም ፕሮቮክ አላደረገም። አሁን 3 ደቂቃ ይጀመራል። አንድም ሰው ሚዩት የሚያነሳ ከኦዲየንስ ገስትም ላይ ካለ ይወርዳል ከይቅርታ ጋር። አሁን ሁለቱ ብቻ ናችሁ ማውራትም ኢቨን አርጊው ማድረግ ከፈለጉም ሁለቱ ብቻ ናችሁ። ናቲዮ 3 ደቂቃ ጀምሯል። እሺ ታላላቅ አባቶቻችን ምን ይላሉ? ቲዮሎጂ ለሁሉም አይደለም ይላሉ። ለዛ ነው
ብዙ ጊዜ ፕሮቴስታንቶች እንደው ዘማሪ ነን የሚሉት ወደዚህ ወደ ቅበተ እምነቱ መጥተው ለመናገር ሲሞክሩ ገና ሀ ብለው ሲጀምሩ ሀሜት የሚሆንባቸው ማለት ነው። እንደ ፊደሉ ሀ ማለት ነው። እንደው ከ5 ደቂቃው ከተናገረው እንደው ሊፈርስ የሚችል አይደለም። እንደው እኔ እንጃ ሀሳብ ሊሰጥበት የሚችል ራሱ ያለ አልመሰለኝም። ስለዚህ እንደው የተወሰነ ነገር ለመናገር ያህል ሲጀምርና ሲጨርስ ያላትን ብቻ ልናገር፣ መሀሉ እንዳለ ሀሜት ስለሆነ ማለት ነው። የመጀመሪያ ምን አድርገ እንደው እኛ ጴንጤዎች እንደው ካመንን በኋላ እንደው ብንተወስ አንጠመቅም እንዴ? አይ ርዕሱ እንደዛ አይደለም። አንጠመቅም ብትል ትድናለህ አትድንም አይደል ይመስለኛል። ጥያቄውን ጭራሽ እንደው እዚህ ጉዳይ ላይም እንደው ዞር ብለህ ያየህም አልመሰለኝም። እና ከይቅርታ ጋር ማለት ነው ይሄ እንደ መዘመር ምናምን ቀላል ላይሆን ይችላል በእርግጥ። ሁለተኛው ምን ብለዋል መጨረሻ አካባቢ ላይ እንደው ምን ይሰራልሃል ጥምቀትን ቶ እና መቼ አመንክ? ውይይት ላይ እንደዚህ የሚል ሰው ሲያጋጥማችሁ ከመሳቅ ውጭ ምንም አማራጭ አይኖራችሁም ማለት የተነሳችሁበትን ውይይት እንደውም እሱን ቶ እና በቃ ይሄ ትልቁ በቃ እዚሁ ውይይቱን እንደዘጋና አርጌ ነው የምቆጥረው ማለት ነው። ይሄ ምንን ያሳያል ካላችሁ ግን በቃ ይሄንን ልንገራችሁ፣ ምንም ዶክትሪን እንደሌለው ነው። ቤተክርስቲያን እንደሌለው ነው። ዶክትሪን ያለው ሰው ቤተክርስቲያን አለው። ለምን ዶክትሪኑን የምትሰጠው አስተምህሮን፣ ጥምቀት ላይ ያለውን አስተምህሮ የምትሰጠው ቤተክርስቲያን ስለሆነች ማለት ነው። ስለዚህ የሚወራ ዶክትሪን የለውም። ይሄ ወንድማችን የሚወራው ምንድነው? ባይዘው አሁን ያወራውን ወሬ ግዴታ ኮሆስት ወይ ደግሞ ገስት ገብታ አይደለም ዝም ብለህ ስክሮል እያረክ ራሱ የምታገኘው እንደው የወረደ ወሬ ነው። ግዴታ እንደው ገስት ራሱ መግባት አይጠበቅብህም እንደዚህ አይነት ወሬ ለመስማትም እንትን ለማለትም ማለት ነው። ስለ ጥምቀት ምንም ትምህርት የላችሁ። ክርስቶስን መጥቀስ ራሱ አትችሉም። የለም አልጠቀስክ በቃ ምንም ማለት ነው። ስለዚህ ማብራሪያ ልክ ለሌላ ጊዜ ግን መመክርህ ግን ወንድማችን ቢያንስ እንደው ቱቶና ዘምር ዝም ብለህ ወይም እንደው ሀሜቱን ትተህ እንደው በመወያያ እንዲምትናገረው ራሱ ቢጠፋ እንደው ብትዘምር ይቀላል። እንደው በጣም እንትን ከይቅርታ ጋር ማለት ነው። እና የሚፈርስ ነገር ስለሌለ ጥያቄና መልስ ላይ ደግሞ በደንብ እንገልጠዋለን ማለት ነው። ቴንክ ዩ ሆስቱ ሚዩት ተደርግ ያለው ለምንድን ነው ሚዩት የተደረጉት? አንድ ኮመንት ላይ ነው ኮመንት ላይ እሺ፣ አስተካክልላለሁ። 3 አንድ ደቂቃውን ሳትከፍተልኝ በፊት አንድ ጊዜ ሚዩቱን ክፈትልኝ ይቅርታ ከቻልክ። እሺ ለውና ሜቢ ሞዴሬተሮች እንትን ጽፈህ ሜቢ ሊሆን ይችላል። እሺ አሁን አንስቼልሃለሁ። ቀጥታ 3 ደቂቃው ጀምሯል። የት ጋር ነው ያለው? አልተጀመረ። ኦኬ አሁን ጀመረሽ። ቴንክ ዩ። እውነቱን ነው ዘመድኩን ማለት ነው። ዲያቆናት እኮ ምንም አልተማሩም እኮ ዝም ብሎ ያቺ ዜማዋ ምናምን ነው እንጂ እኮ ምንም አልተማሩም ያለው ያው በናታኒ ማየ ነው ማለት ነው። ባለፈውም ሲጠየቁ ኢንተርቪው ሲያደርጋቸው ያ ልጅ መንገድ ላይ ታችሁ የለኛ እኮ ዜማው ምናምን ነው እንጂ የምናውቀው ውስጥ ዲቴሉን እንኳን እናውቀውም ብሏል ራሱ የተጠየቀው ሰው። እሺ ወደ ገደለው እንሂድ። እንግዲህ እንደምትሰሙት አላመንክም ስላልኩት ነው የተቆጣው። አላመነም። ምንም ስለ ጥምቀት ብናወራ ከናቴንም ጋር ምንም አይጠቅመውም፣ አይረባውም። ምክንያቱም አላመነም። ቤተክርስቲያኒቷ ደግሞ በራሷ መጽሐፍ ላይ ያስቀመጠችው 3 ጊዜ ባተመችው ይሄ ምዕመናኖችን አይደለም ካህናቶች ራሱ ለካህናትና ለምዕመናኖች በጣም ጠቃሚ ነው ብላ ያዘጋጀችው መጽሐፍ ላይ መረጃ በምናሳይ ጊዜ ከፍቻ ያሳያለሁ። ገጽ 93 የቤተክርስቲያናቸው የጸሎት መጽሐፍ ላይ ምን አለች? የጽድቅ መንገድ ላይ ለአንድ ጊዜ እንኳን አንድ መስመር ጥምቀትን አልጠራችሁም። የጽድቅ መንገድ ብላ ካስቀመጥ ሰው እንዴት ይጸድቃል ብላ ስታስቀምጥ ምን ብላ ያስቀመጠችው? ቅዱስ ጳውሎስ ጽድቅ በሃይማኖት ብቻ እንዲገኝ፣ ሃይማኖት ማለት ሃይመነ እምነት ማመን መታመን ማለት ነው። በእምነት ብቻ እንዲገኝ ስራ በመስራት እንዳይገኝ በጻፋቸው መልእክቶቹ ላይ ያስተምረናል ብላ የጽድቅ መንገዶች ላይ ካስቀመጠች ውስጥ ጥምቀት የለበትም። አንተዬ ጥምቀት የሚያድን ከሆነ ረስታው ነው ተሳስታ ነው። ምናልባት 3 ጊዜ መጽሐፍ ስላተመችው በአራተኛው እትም ጥምቀትን ታስገባ ይሆን እንግዲህ የምናየው ይሆናል። ለጊዜው ግን ቤተክርስቲያኒቷ የጽድቅ መንገድ ብላ ያስቀመጠችው እምነትን ብቻ ነው። አይ ካለ መረጃውን ከፍቼ ማሳየት ይችላል። ስለዚህ መጸደቅ የሚችለው እንደ ቤተክርስቲያኒቷ ብቻ ሳይሆን ለነገሩ እሷ አለች ብለን እኛ እያስተጋባን አይደለም። መረጃው ግን የእሱ መረጃ ስለሆነ ነው ለራሱ ነው የምነግረው። አዎ የእሱ መረጃ ግን ሮሜ 3:22 ላይ አለ። አዎ ምን ይላል? ለሚያምኑ ሁሉ የሆነ ለተጠመቁ ሊሆን አይደለም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። አንተ ቤተክርስቲያኒቷ እዚህ ጋር ልክ ነች ማለት ነው። ስትሳሳት ተሳስተናል እንላለን። ጽድቅ ላይ እምነት ካለች አዎ እንስማማለን።
ልክ ነው። ሮሜ 3:22 ላይ እንዳለው የተናገረችውን ፓርት ትክክል እንላለን። ስትሳሳት ደግሞ ተሳስታለች እንላለን። ስለዚህ እንድገምላት እስኪ ምንድነው ሮሜ 3:22 ምን ይላል? ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ጽድቅ ነው የምትፈልገው፣ እሱ ጽድቅ የሚገኘው ጽድቅ ማለት ድነት ነው አይደል እንዴ? በእግዚአብሔር ፊት ትክክል መሆን ማለት ነው። ጽድቅ ከሆነ የምትፈልገው በማመን ነው የሚገኘው። ለሚያምኑ ሁሉ የሆነ ነው፣ ለተጠመቁ ሁሉ የሆነ አይደለም። ምክንያቱም ሰው ለመጠመቅ መጀመሪያ እኮ ሲያምንበት እኮ ነው ጥምቀቱን። ባላመነው ጥምቀት የሚጠመቅ የለም። አሳምነው መጀመሪያ ገባ። ምንም ስራም በለው ቢዝነስም በለው ጓደኝነትም በለው ሰው ባመነበት ነገር ነው ኢንቨስት የሚያደርገው። ስለዚህ እኛ ስላመንነው ትእዛዛቱን እናደርጋለን። አምነነው ትእዛዙን እምቢ አንልም። ለዚህ ነው ቅድም ወንጌል አማኞች ኦፕሽናል አይደለም ጥምቀትን ስናስቀምጠው እንጠመቃለን፣ ግዴታም ነው እንላለን። ለምን? የኢየሱስ ትምህርት ስለሆነ። ያድናል ብለህ ነው አይደለም። ኦልሬዲ ድነናል። ሁለት ድነት የለም። በማመን በኩል ይኸው እዚህ ቤተክርስቲያኒቷ እንዳለችው በጽድቅ ብቻ በእምነት ብቻ ጽድቅ ይገኛል እንዳለችው እኛም ስለሚገኝ ለምንድን ነው እንደገና ጽድቅን ጥምቀት ውስጥ የምፈልገው? ግን አልጠመቅም አልልም። የጌታ ትእዛዝ ስለሆነ እተባበራለሁ በመጠመቅ። ጨርሻለሁ። እሺ አሁን የጥያቄ ሰዓት ነው። ናቲ 10 ደቂቃ ይበቃችኋል። ዳጊ ሁለታችሁም መልሱልኝ። ቴንክ ዩ። አሁን ያረካውን ትክክል ነው። እኔንም እሱንም ማስመረጠ ትክክል ነው። እኔ 10 ደቂቃ ይመቸኛል። 10-15 እንደፈለግ። ናቲስ 10 ደቂቃ ከተባለ ልክ እንደዚህ ማስረጃ ምናምን ነገር በሚታይበት ታይም ደቂቃው ይቆማል። ይሄንን እንትን ለማለት ያህል ነው። እሺ ተስማማለህ አይደለ ዳጊ? እሱ ማስረጃ አንተ ጠይቀው ሲከፍት እንዲሁም እሱ ሲከፍት በማስረጃ በሚታይበት ሰዓት እስኪከፈት ያለው የደቂቃ ብክነት እንዳይኖር ትስማማለህ አይደለ? ይቻላል። ይሄ አዲስ ነገር ነው፣ ግን ቆንጆ አይዲያ ነው። አሪፍ አይዲያ ነው። ማስረጃ አሳይቼ ስጨርስ እሱ በቃ ሲለኝ አይደለም ማበቃው፣ እኔም በቃ ስለው አይደለም። ማስረጃው እስኪከፈት ያለው ነው። ማስረጃው ሲብራራ አይደለም እስኪከፈት። እንዴት እስኪከፈት? ሲብራራ ማስቆም እችላለሁ ካልተመለሰልኝ። አሁን ማስረጃ ለምሳሌ ክፈት ሲልክ አንተ ማስረጃ ለመክፈት ለምሳሌ 30 ቪዲዮውን ለማብራት ምናምን ነው የምትለኝ? ኦኬ that's fine። እሺ እኔ ለምሳሌ ለማብራራት ነበር። ሁለቱም ይመቸልኝ። ጥያቄውን እንትን ከተባለ እንትን ማለት እችላለሁ ማለት ነው። እሺ ቀጥል። እሺ አሁን ደቂቃውን አስቀምጥልኝ። እሺ ሚውትን ዳጊ አንሳና ሰው ከመጠመቁ በፊት ሲያምን ነው የኃጢአት ስርየት የሚያገኘው ብለሃል። ሐዋርያት ሥራ ምዕራፍ 2 ላይ እነዛ ያመኑ ከሺህ በላይ የሚቆጠሩ ክርስቲያኖች የኃጢአት ስርየት ያገኙት መቼ ነው? ሲያምኑ ነው ወይስ ካመኑ ከተጠመቁ በኋላ ነው? ኦኬ በስሙ ሲጠመቁ። ከመጠመቃቸው በፊት ሲያምኑ ግን የኃጢአት ስርየት አግኝተዋል? አዎ በእምነት ታገኛለህ። ግን ስሙ ማለት ስታምን አንድ ጥያቄ ግልጽ አድርገኝ። ስታምን ኦፍ ኮርስ እኮ አሳየኝ። እሺ ሲያምኑ የኃጢአት ስርየት እንዳገኙ አሳየኝ። ክፍሉን የከፈትኩ ነው አንድ ጊዜ። ስታምን ዳስ ፓዝ ማለት ነው። ቆይ አንድ ጊዜ ምዕራፍ 2 ቁጥር 40 ላይ ያለውን አለ። 40 አይደለም 38 ነው። አይ እኔ የምፈልገው ቅድም ያነሳሁትን ክፍል ለማወራው ያመኑት 40 ላይ ነው፣ 41 ላይ ነው። ከዛ በፊት አላመኑም። እሺ እንቀጥል። ያመኑት መቼ ነው ንገረኝ መጀመሪያ። ቃሉን በተቀበሉ ሰዓት። ምን ጋር ነው የተቀበሉት? ቁጥር ስንት ላይ? ቁጥር ስንት ላይ? ጣስ ጥሩ ነው። 37 ይመስለኛል ወይ 36 ወይ 37 ከመጠመቃቸው በፊት ማለት ነው። አዎ ስለዚህ የኃጢአት ስርየት አግኝተዋል። ልክ እንዳመኑ ባመኑ ቅስፈት እምነት ብቻ ስለምትሉ ባመኑ ቅስፈት ድህነትን ወይም ደግሞ የኃጢአት ስርየትን አግኝተዋል። ባለብኝ ክፍሉን ኤግዛክትሊ እንደዚህ ብሎ የሚገልጽ የለም። የት ጋር እንደዚህ ሆነ የሚል ነገር የለም። ከየት አመጣው ነው? ሰው ባመነ ቅስፈት ታዲያ ከጥምቀቱ በፊት ነው የኃጢአት ስርየት የሚያገኘው ያልከው ቅድም። እንዴት ከጥምቀት በፊት የኃጢአት ስርየት በማመኑ ሰው ያገኛል ያልከው ከየት አመጣው ነው? እሺ ቁጥር 38 እንደዚህ ይላል፣ ንስሐ ግቡ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ አልኩ። በስሙ ሲጠመቁ ነው አልኩ አይደል እንዴ? በኢየሱስ ክርስቶስ ስም ሲጠመቁ ይህንን ለማድረግ አምነው ነው የሚያደርጉት አይደል እንዴ?
አይ እኔ አላመኑም አላልኩም። እኔ ያኔ አሁን የጠየቅኩት ጥያቄ ሲያምኑ ነው ወይስ ሲጠመቁ የኃጢአት ስርየት ያገኙት? ሲያምኑ። ጥቅስ ቁጥሩን ንገረኝ እና አንብልኝ። ሲያምኑ የኃጢአት ስርየት እንዳገኙ እዚህ ላይ እንደዛ ቃል በቃል የጻፈ ነገር የለም። ሲጠመቁ ግን የኃጢአት ስርየት እንዳገኙ ግን ተጽፏል የሚል ነገር የለም። እሱም የለም። እሺ የኃጢአት ስርየት እንዳገኙ ተጽፏል? እንደዛ የሚል ነገር የለም። ግን ኦፍ ኮርስ አት ዘ ኤንድ ኦፍ ዘ ዴይ ቃሉን የተቀበሉ ተጠመቁ ስለሚል ቆይ ጥሩ። ሐዋርያው ቅዱስ ጴጥሮስ ኃጢአታችሁ ይሰረይ ዘንድ ምን አድርጉ አላቸው? እመኑ፣ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ። ስለዚህ ኃጢአት እንዲሰረይ ነው በኢየሱስ ክርስቶስ የምትጠመቀው ማለት ነው። አዎ የኢየሱስ ነው የምትጠመቀው አይደለም። እሺ ወደ ሁለተኛው ጥያቄ ሄዳለሁ። ሐዋርያው ቅዱስ ጳውሎስ ከሆነ ባይዘው ቅድም መልሳለሁ። አሁንም ለማንኛውም ስለተጠመቁ ኃጢአታቸው አልተሰረየም። እሺ መቼ ነው የተሰራው? ኦኬ ወደ ሁለተኛው ሰዓት ደቂቃ እየሄደ ነው። ታች ያለ ሴት ታዘብ። ሐዋርያው ቅዱስ ጳውሎስ የኃጢአት ስርየት ያገኘው ሲያምን ነው ወይስ ሲጠመቅ ነው? እሱም አልተጻፈም። ትናንትና ዲቤት ሲደረግ ነበራል። ስለዚህ ታላቁ ሐዋርያ መቼ የኃጢአት ስርየት አንዴ ሐዋርያው ቅዱስ ጳውሎስ ጌታ ሆይ ሲለው ጌታችን በተገለጠ ጊዜ አምኗል? አላመነም። ሳያምን ነው ጌታ ሆይ ያሉት ብዙ አሉ። መጽሐፍ ቅዱስ ላይ ሳያምኑ ጌታ ሆይ ያሉት አሉ። እስቲ ጥቅስ ቶፕ ኦፍ ማይ ማይንድ የለኝም አሁን ለጊዜው። ብዙ ጌታ ሆይ ብለው የሚጠሩት ከሌለ ዝም ነው የሚባለው ሳያምኑት። ስለዚህ ኢየሱስን ጌታ ማለት ይችላል መንፈስ ቅዱስ ሰው ሳይቀበል ማለት ነው ብለውታል። ለምሳሌ ልታጠፋን መጣህን ብለውታል። እነሱ አምነው ነው። እነዛ ልታጠፋን መጣህን ያሉት አምነውት ነው ወይ? ሰው ጌታ ሆይ ልታጠፋን መጣህን ሲሉት አምነውት ነው። አጋንንትም ያምናል። መጽሐፍ ቅዱስ ነው ያለው። ይኸው አጋንንት ያምናል። አንዴ ጌታዬን አዳኜ ነው ብሎ ያምናል ሰይጣን። እምነት ብዙ አይነት አለ። አንተ የጠየቀኝ አይነት እምነት ሰይጣን አያምንም። ሰይጣን አዳኜ ነህ፣ ለእኔ ሞተህልኛል፣ ተሰቅለህልኛል ብሎ ያምናል ሰይጣን። ወደ ሶስተኛ ጥያቄ ሄዳለሁ። ከክርስቶስ ሞት ጋር ሳትተባበር መዳን ይቻላል? ስላመንክ እኮ ተባበርክ ማለት እኮ ነው። ጥቅስ በእምነት ነው የምትተባበረው የሚለውን እሺ፣ እሱ ደግሞ አይ ቲንክ ገላትያ ላይ መሄድ እንችላለን። ገላትያ 3:26 ላይ እሺ ምን ይላል? በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና፣ እሺ ከክርስቶስ ጋር እንድትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል። ቢንጎ። ምን ትሆኑ ዘንድ? አንድ ትሆኑ ዘንድ ምን ያላችሁ? ማናቸው? እነዚህ የእግዚአብሔር ልጆች ናቸው። የእግዚአብሔር ልጆች ከእግዚአብሔር ጋር አልተባበሩ ነበሩ እስኪጠመቁ ድረስ። የጠየቅኩት ጥያቄ ራሱ ረስተኸው ለእኔ መልስ ራስህ ላይ ነው የተኮስከው። ጥሩ፣ አሁን የጠየቅኩን ድጋሜ ልጠይቅ። ከክርስቶስ ጋር በእምነት ነው የምንተባበረው የሚለውን ክፍል አምጣና አሳየኝ። በጥምቀት የሚል ነው ያመጣህልኝ። ቴንኪው። በእምነት ነው የምንተባበረው የሚለውን ክፍል አምጣና አሳየኝ። የእግዚአብሔር ልጆች ክርስቶስ ጋር የተባበሩ በእምነት ከክርስቶስ ሞት ጋር እንተባበራለን ብለሃል። ጥቅስ እየሰማኝ ነው ወዳጅ? የማትሰማኝ ከሆነ በመለስልም ቫልዩ የለውም። እስካሁን እያወራሁ አይደለም፣ አንተ እያወራህ ነው። ቀጥል። ጥቅስ እየሰማኝ ከሆነ በእምነት የእግዚአብሔር ልጅ ሆንክን ማለት ከእግዚአብሔር ጋር የተባበርክነ ማለት ነው። ኮንፈርሜሽኑ ግን የሚኖረው ደግሞ የምትተባበረው ደግሞ ሞቱን በሚመስል ሞትና ትንሣኤውን በእምነት። ጥቅስ በእምነት የጌታ ደቀ መዝሙር ይኮናል። በእምነት ብቻ በእምነት ይኮናል። አዎ በእምነት ብቻ፣ በጥምቀት ሳይሆን ጥምቀትን ለማስወጣት እምነት ብቻ ስለምትሉ በእምነት ብቻ ነው የጌታ ደቀ መዝሙር የሚኮነው የሚለውን ጥቅስ ዮሐንስ 1:12 እሺ ላንብልህ። እሺ የዮሐንስ ወንጌል የሆነ 1-2 ደቂቃ ግን እንደዚህ ያወጣንበትን ትሰጡኛላችሁ። እሺ 1:12 እሺ ሊቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ተሰጣቸው። በአጭሩ የክፍል እያለ ያለው ስልጣን ተሰጣቸው። ለማን ነው ስልጣን የተሰጠው? በእሱ ለሚያምኑት ነው የሚለው። እኔ ያልኩ የጌታ ደቀ
መዝሙር የሚኮነው በምንድን ነው? አብራራ አላልኩም። የጌታ ደቀ መዝሙር የሚኮነው በምንድን ነው ነው ያልኩ። ይኸው ዮሐንስ 1:12 እንደሚነግረን የእግዚአብሔር ልጅ በመሆኑ እዚህ ላይ ለሚያምኑ ስልጣን እንደተሰጣቸው የልጅነት ስልጣን እንደተሰጣቸው ነው። ማንም አላነሳውም። ልጆች የሆኑ ዘንድ ስልጣን ተሰጥቷል። አዎ ለማ ለሚያምኑ እሱ አይደለም ጥያቄው። የጌታ ደቀ መዝሙር የሚኮነው በምንድን ነው? በምንድን ነው? በእምነት ብለኸኛል። ለሚያምኑት ይላል። ደቀ መዝሙር ማለት የእግዚአብሔር ልጅ ነው፣ ተከታይ ማለት ነው። አይደለም እንዴ? የእግዚአብሔር ቤተሰብ ማለት ነው። የእግዚአብሔር አካል ማለት ነው። አይደለም እንዴ? እሺ አንዴ እኮ ቆይ ጠያቄ ነው ያደለው። አሁን እሱ ፍቺው ላይ ደግሞ በኋላ እንመጣለን ማለት ነው። አሁን የጌታ ደቀ መዝሙር በምንድን ነው የሚኮነው ስለ በእምነት ብለኛል። በቃ ሄደ በእምነት የጌታ ደቀ መዝሙር ይኮናል የሚል ጥቅስ አምጥተህ ታሳየኛለህ ማለት ነው። ይሄ ደቀ መዝሙር ግን መጠመቅ አለበት። ወደ እሱ ልትሄድ ከሆነ አልጠመቅም ማለት አይደለም። ምንም ብቻ አምጥተህ የጌታ ደቀ መዝሙር የሚኮነው በእምነት ነው የሚል አምጥተህ አሳየኝ። አሳየው እኮ ደቀ መዝሙር ማለት እኛ እንግዲህ አንተ ማታምር ኮን ችግር አለኝ። አሳይሻለሁ። ደቀ መዝሙር ማለት ልጅ ነው፣ ተከታይ ነው፣ አካል ነው፣ ብልት ማለት ነው። በቃ የለህም። እባክህ እሺ አንዴ ማቴዎስ 28 ጌታችን መድኃኒታችን ኢየሱስ ክርስቶስ የኔ ደቀ መዝሙር የሚኮነው ኧረ አንዴ ደቂቃዬን ያዝልኝ ወይ ማቴዎስ 28 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ የኔ ደቀ መዝሙር በጥምቀት አድርጓቸው ይላል። ትቀበለዋለህ? አላለም። ፖዝ አድርግልኝ። ደቂቃ አለኝ። ኤኒዌይስ ወደ አንድ ደቂቃ እስኪወጣ የተሸራረፈ ላንብልህ። እሺ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ደቀ መዛሙርቴ አድርጓቸው ይላል። ምን እያሏቸዋቸው? እያጠመቃችኋቸው። ምን አድርጓቸው? ደቀ መዛሙርቴ አድርጓቸው። በምን? በጥምቀት። በምን የሆነ? በአብ በወልድ በመንፈስ ቅዱስም የሆነ ያዘዝኩትን እያስተማራችኋቸው። ምን ነው ተውከው? ምንም እሱ ትራንስሌሽን ላይ ነው። ግሪኩ ላይ አውጥቼ አሳይሃለሁ። ትራንስሌሽን ደቀ መዝሙር የሆኑት ይጠመቃሉ። ሲያምኑ ደቀ መዝሙር ነው። ሲያምኑ አላለም። ባይ ዘ ዌይ ኦሪጂናል ቴክስቱ ላይ አንድ ደቂቃ አለኝ እስኪወጣ። እሺ ቀጥል። እሺ አንድ ደቂቃ ይሰጥ ችግር የለም። አውቄ እንዲያባከንኩብህ እንዳይመስል። ለማንኛውም ግን አሁን የአሁኑ ሀሳብ አንድ ደቂቃ አለኝ። ልቀጥል። ምክንያቱም ተሰጠኝ። ቴንክ ዩ። አንደኛ ጴጥሮስ ምዕራፍ 3:21 ላይ አንቺ እዚህ ላይ እኮ ልናወራ መስሎኝ ነበር። ይሄን ተውከው? አይ ነው የኔ ደቂቃ ነው መጠቀም እችላለሁ። አሁንም አትብላብኝ ደቂቃ። ይሄን ተውከው? ይሄ አላዋጣ። አንደኛ ጴጥሮስ 3:21 ላይ በቃ ካላዋጣ ያድናል ይላል። ትቀበለዋለህ? ያመነ ነው ግን ደቀ መዝሙር የሚሆነው ደቀ መዝሙር ይጠመቃል። ያችን እንዳትረሳ። ኧረ በጌታ ደቂቃዬን ያዝልኝ። ድጋሚ ስጠኝ። ምንም ይኸው አልጠየቅኩም። ስለዚህ ድጋሚ ደቂቃውን አንድ ደቂቃ ስጠኝ። አትደረብ እሺ ፕሊስ። ለሌላ ጊዜ አይ ደቂቃ ሰጥ ብዬ አትደረብ ትለኛለህ ጭራሽ። እንደዚህ ሚል ተወያየን እንደው አለቀ። ጥሩ አሁን ለምርለት ሚል ተወያየ። ጴጥሮስ ምዕራፍ እባክህ በቃ አንደኛ ጴጥሮስ ለምን ሙሉ መቀበል ይቀራል? ለምን ሙሉ መቀበል ይቀራል? እናነሳ ተመልከት። ቆይ ገላትያ 3 እግዚአብሔር ተጸጸተ ሁለት ነው። አንተ ቆርጠህ ወስደህ እንደዚህ ቆና አትቁረጥ። እባክህ አንዴ ይኸው እኮ ደቂቃ እኮ አልቆ እያወራህ እኮ ነው። ባይ ዘ ዌይ እንዲያውም ይበቃል። ምንም እያወራህ አይደለም። ተለያየ ድምፅም አልሆነም። በቃ ቀጥል፣ ጠይቅ አንተ። እሺ ዳይሬክትሊ ጥያቄው ግልጽ ነበረ። አረ በቃ አቤት እንደሱ አይባልም። አንተ ማለት አትገባም። እንግዲህ ግልጽም ባይሆንም ማለት አልገባም። በቃ 10 ደቂቃውን ላስጀምርልካ። አስጀምርልኝ። ቴንክ ዩ። እሺ የቤተክርስቲያን የጸሎት መጽሐፍ እንግዲህ ለሶስተኛ ጊዜ ታተመ ነው። 3 ጊዜ ታተመ ነው። ቤተክርስቲያን ደግሞ ለካህናትና ለምዕመናን እጅግ በጣም ጠቃሚ ነው ብላለች። መጽሐፉን ትቀበለዋለህ አትቀበለውም? የቤተክርስቲያን የጸሎት መጽሐፍ እንግዲህ ድርሳንም ገድልም አይደለም። ምን ታደርገዋለህ? ታርጌ ነበር እቀበለዋለሁ። እዛ ላይ ስለ ጥምቀት ያብራራችሁንም ግጥም አድርጌ ነው የምቀበለው። እቀበለዋለሁ። ታሳየናለህ አንተ መደምደሚያ ላይ። እሺ እንደዚህ ትላለች ቤተክርስቲያን ጽድቅ በሃይማኖት ብቻ እንዲገኝ፣ አንድ ጊዜ እየጠየቁ ነው። ጽድቅ በሃይማኖት ብቻ እንዲገኝ ስራ በመስራት እንዳይገኝ በጻፋቸው መልእክቶች ሁሉ ያስተምረናል ትላለች። ስለ ጳውሎስ ስታወራ ትክክል ነች? ያ ትክክል ናት። ጽድቅ በእምነት ብቻ ይገኛል ማለት ነው? አዎ ይገኛል። ያ ማለት ግን በዛ ስታብራራ ክፈትና አንዴ አሁን ለፖለቲካ ከሆነ አንተ ጨርሰዋለህ። አሁን ጎበዝ ክፈትና ክፍሉን አሁን አንበላችሁ ወይም ደግሞ እኔ ላንበው ክፈተው ለምን እንደምትል እዛው አሳይሃለሁ ማለት ነው። እኔ ላብራራ፣ ጠያቂው ላብራራ፣ ክፈተው አብራራ እንጂ አንተ ተጠየቅኩ። ለምን እንደምትልም አንተ ንገረኝ። ክፈትልኝ አትበለኝ። ክፈተውና እናንበው ለምን እንደምትል ስላስቀመጠች
እኮ ለምን እንደምትል ስላስቀመጠች እዛ ላይ እናየዋለን እኮ ካለ ከፈተው አስረዳን። ከፈተውና አስረዳን። ታውቀዋለህ? እኔ መክፈት እኮ ይኸውልህ ማስረጃውን ያመጣው አንተ ነህ። ታውቀዋለህ እኮ አይደል? ንገረኝ እንጂ ያለችበትን ለምን እንደሆነ ላስረዳህ አልከኝ። አስረዳኛ። ወንድሜ ምን ሆነ ነው? ለምን አሳያለሁ? ታውቀዋለህ እኮ አንተ። እኔ በቃል እየነገርኩህ አንተ በቃል ንገረኝ። ቀጥል። ጥያቄ እንደውም እኔ ለአንተ ስለሆንኩ ነው እንጂ ስለዚህ በሃይማኖት ብቻ ይጸድቃል ማለት ነው። እሺ ደቂቃ ለማባከን ፈልገህ ነው። ሰምታችኋል። ጽድቅ በሃይማኖት ብቻ ይገኛል ማለት ነው። የሆነ ማብራሪያ ያለው እንጂ ብቻ ትላለች ቤተክርስቲያን ማለት ነው። እሺ ከአምስቱ ሶል አንዱን ተቀብለሃል ማለት ነው። ቀጥል። እሺ ጽድቅ በክርስቶስ ብቻ ደግሞ እንላለን። ከአምስቱ ሶል አንዱ ክርስቶስ ብቻ ነው። በክርስቶስ ብቻ ስትላለች ቤተክርስቲያን። ጥምቀት ላይ ጥያቄ አለህ ወንድሜ? ከሌለ ተባበረሃለሁ። ከጥምቀት በፊት እምነት ያስፈልጋል ብዬ እንደማመን ነግሬሃለሁ። እኛ አያስፈልግም አላልንም። አሁን ወደ ጥምቀቱ ሚውት እያደረጋችሁ ነው። ኦ ናይስ፣ በጣም ቆንጆ ውይይት ላይ ሚውት ማንም ሚውት አላደረገም። በጣም ጎበዞች። ስንት ደቂቃ እንደምጨምር ቆይ እኔ ልናገር። አንድ ደቂቃን 8 ደቂቃ ነው መልስልሃለሁ። ሚውት ያደረገውን ሰው አሁን አይቻል። ውይይት መሀል ስለሆነ ሁለቱ ብቻ ነው የሚነጋገሩት። ማንም ጣልቃ አይገባም። ማውረድም ምንም የማድረግም ስልጣን ማንም የለውም። ስለዛ ኔክስት ታይም ላይ እንደዚህ እንዳትደግሙ 8 ደቂቃ መልስልሃለሁ። ኦኬ ዳትስ ፋይን። እሺ ተደርጎ አይታወቅም። ለምንድን ነው በጣም ከጨመቃችሁ ነው እንደዚህ የሚያደርጓችሁ እንጂ ካልጨመቃችሁ አያደርጓችሁም። እሺ ልቀጥል። ጽድቅ በሃይማኖት ብቻ የሚለውን ተቀብሏል። አንዱ ሶላ ወረደ። እሺ ሁለተኛው ሶላ ላይ ዲድ በክርስቶስ ብቻ ጽድቅ ይገኛል። ደቂቃ ላስጀምርልህ። ቀጥል። አይ እሺ በክርስቶስ ብቻ ይገኛል። ወንድማችን ናታኒ ወንድሜ ጥምቀት ላይ ጥያቄ ካለህ ከጨረስክ ጨርሻለሁ። ሌላ ልጠይቅህ በል፣ ችግር የለውም። አዎ የጠይቁን ጥምቀት ላይ ነው እየጠይቁን። ጥምቀት ላይ ነው። ያለ ጥምቀት በክርስቶስ ብቻ ይዳናል። ያለ ጥምቀት በክርስቶስ ብቻ ይዳናል አይዳንም? ጥምቀት እየነገርኩህ እኮ ነው። ያለ ጥምቀት በክርስቶስ ብቻ ይዳናል። እሺ በእምነት ብቻ ይዳናል። ያመነ የተጠመቀም ይድናል ይላል አይደል? ማርቆስ 16:16 ጥምቀት ላይ ጥያቄ አለ። ማርቆስ 16:16 ስለ ጥምቀት ያወራል አያወራም? ያወራል። ኦኬ በጣም ጥሩ። ምን ይላል ማርቆስ 16:16? ሰው ለመዳን ማመንም መጠመቅም አለበት ይላል። ታዲያ ስለ እምነት ሳወራ ለምንድን ነው ጥምቀት ብቻ የምትለኝ? እምነትና ጥምቀት ተለያይተው ነው እዛ ጋር የተቀመጡት። እምነት ላይ ጥያቄ የለብንም፣ እኛ ክርክር የለብንም። ሰው ማመን አለበት የሚለው እሱን ስትጠይቅ ትመልሳለህ። ጥያቄ እንደሌለብን እንዳለብን ስትጠይቅ ትመልሳለህ። ስለዚህ እምነት ላይ የመጠየቅ ምንም ሞራሉ የለህም። ጥያቄው ጥምቀት ላይ ነው። ጥምቀት ላይ ጠይቀኝ። ኦኬ ጥምቀት ላይ ስትጠይቀኝ ነበር ነው። እምነት ላይ አንተም ስትጠይቀኝ ነበር ቅድም። ኦኬ በጣም ጥሩ። ለምሳሌ ጥምቀት ላይ ነው የጠየቅኩት። ጥምቀት ላይ ነው የጠየቅኩት። ሐዋርያት ሥራ የጠየቅኩት። እኔም ጥምቀት ላይ ነው የምጠይቀህ። ያመነ የተጠመቀ ይድናል። ያመነ ይድናል። ሰው ያመነ ይድናል። ያመነ የተጠመቀ ይድናል። አዎ ይድናል። እሺ ጥምቀትና እምነት ይለያያሉ? እየመለስኩልህ ነው ወንድሜ፣ አይሰማም እንዴ? ተለያይተው ነው ወይ የሚቀመጡት? በእናንተ ቤተ እምነት ተለያዩዋቸዋላችሁ? እምነትና ጥምቀትን አንለያየው ማለት ተለያየው። ስለዚህ ጥያቄው ላይ ይለያይ ማለት ከድህነት አንጻር ከሆነ ስለዚህ ካለያየኸው እኔም ሳለያየው ነው የምጠይቀው። አንተ ቤተክርስቲያን እንደማትለያየው ሁሉ እኔም ሳለያየው እጠይቃለሁ። ሳለያየው እጠይቃለሁ። ስትጠይቅ እንድመልስ እድል እየሰጠኸኝ። እሺ ወንድሜ፣ እሺ ጥያቄን ስማ። ጥያቄን በደምብ ስማ። የቀድሙን መልሰሃል። ጽድቅ በሃይማኖት ብቻ እንደሚገኝ ያው እንደ ቤተክርስቲያን ብለሃል። በእምነት ብቻ ይገኛል ብቻ ብለህ ማለት ነው። በጣም ጥሩ። ሁለተኛው ጽድቅ በክርስቶስ ብቻ ይገኛል ወይስ ጥምቀት ያስፈልገዋል? እሺ አሁን የመጀመሪያው ነገር ምንድነው? በክርስቶስ ጽድቅ በክርስቶስ ነው ወይስ ጥምቀት? ልክ ክርስቶስ ልክ ማዳኑን እንደሰጠ ወይ ደግሞ ለኛ ጽድቅ ታላቅ የሆነን መስዋዕትነት እንዳቀረበው ጥምቀት ደግሞ እንደዛው ያቀረበ አስመስሎ መጠየቅ የሞኝ ጥያቄ ነው። በቃ ጥያቄን ያወራው መልስ መስሎ በቃ ካልመለስ 93 ላይ በእምነትና በክርስቶስ ብቻና በእምነት ብቻ ልመልስ ወደሚቀጥለው አንፈልግም። በጥምቀትም ድህነት ስንል በክርስቶስ ነው፣ በእምነትም ድህነት ስንል በክርስቶስ የቤተክርስቲያን ጸሎት የሚለው መጽሐፍ ላይ እንግዲህ ሁለቱም ተጽፏል። ጽድቅ መንገድ ላይ ጥምቀት ሚል አላስቀመጠችም ቤተክርስቲያን። ወደሚቀጥለው ጥያቄ ገላትያ 3:26 ላይ በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጅ ናችሁና ይላል። ኦኬ የእግዚአብሔር ልጆች እነዚህ የእግዚአብሔር ልጆች ናቸው የተባሉት ከክርስቶስ ጋር የተባበሩ ናቸው ያልተባበሩ ናቸው? አንድ የሆኑ ናቸው አንድ ያልሆኑ ናቸው? እኮ ክርስቶስ በጥምቀት ክርስቶስን የለበሱ እሱ ቁጥር 27 ላይ ነው ያለው እኮ ልስጥሃ ማስረጃ የለበሱ ከሆነ ታዲያ ለምንድን ነው እንደገና ታዲያ ከክርስቶስ ጋር እንድትሆኑ ትሆኑ ዘንድ የተጠመቃችሁ ይላል? ለምን ይላል ታዲያ? አይ የተጠመቃችሁ ብቻ አይልም። አንብበው በትክክል የተጠመቃችሁ ሁሉ ክርስቶስን ለብሳችኋል። ጊዜውን ለመቆጠብ ነው እያወራ ያለሁት። ቅድም ለብሳችኋልና
ነው የሚለው በቃል እንኳን አውቀዋለሁ ባይዘው 4 ነጥብ አለው ከሱ ከፈለክ ደግሞ እሱን ቀረክ ምትል ከሆነ በእውነት አሁን ቃል መሰንጠቁን ተውና ጥያቄን መልስልኝ። በእምነት የእግዚአብሔር ልጆች የሆኑ የእግዚአብሔር ልጆች ሲባሉ የእግዚአብሔር ልጆች ሲባሉ ስማኝ ከእግዚአብሔር ጋር አንድ ሰው አይሆኑ ነው ከእግዚአብሔር ልጆች እንደሆነን በቃ ልመልስ ሌላ ጥያቄ አረ ልመልስ እያልኩ ከሰላለ እንደ ወሬ ምን ሆነ ነው አትመልሰውም ዲያቆን ጌታን አትመልሰውም ዜማ ቢሆን ነበር እኮ በቃ ቢታ አድርገው ደቂቃ ይያዝልህ እንዴ ልመልሰው እያልኩ ከብደዋል ትላለህ እንዴ ይሄ እኮ ዝም ብሎ የህፃን ነው እሺ መልስ ምን አይነት ዕዳ ነው እታችም ያለ ሰው እኮ ይሰማል አንዴ እሺ ገላትያ 3:26 ነው ያነሳው ወንድማችን ምን የሚለውን በእምነት በኩል እሺ ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና ካለ በኋላ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና ይሄው ልጆች እንዴት እንደሆነ ነገረን ምን አርጋችሁ አለ ክርስቶስን ለብሳችሁ እንዴት ነው ክርስቶስን የለበሳችሁት ተጠምቃችሁ እና እምነት አያስፈልግም ግን ብለናል እንዴ ኧረ ያስፈልጋል በቃ እሱ አይደለም ክርክሩ ግን አየህ ክርስቶስን ስለለበሳችሁ ነው በእምነት ጥያቄ አልገባም ለዚህ ጥያቄ ስላልገባ ጥቅሱ ነው እያወራ ያለው ጥያቄ አልገባም ጌታችን ያለ ሰው ከተማረ በቃል ቀጥል እሺ በደም ሊገባ ዮሐንስ 1:12 ላይ ቀደም የመለስኩልህ መልስ ልጠይቅህ መልሼ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል እነዚህ አምነው የእግዚአብሔር ልጆች የሆኑት ደቀ መዛሙርት ናቸው አይደሉም አምነው የተጠመቁት እነዚህ ደቀ መዛሙርት አይደለም የተጠመቁት አይደለም አትቀላቀ አጨማምር አዎ መጽሐፍ ቅዱስ በመላት ነው የምቀበለው እኔ ደግሞ ግዴታ ማለት በመላት ተጻፈ ታነብ ለመልስ የተጻፈው ጥምቀት የሚል የለም እዚህ ጋር ተመልከቱ ዮሐንስ 1:12 ላይ ጥምቀት ሽታው ለመልሳ አንተ ነህ እንዴ በቃ ጠይቃህ አንተ ነህ እንዴ የምታወራው ወንድሜ ምን ሆነ ነው ጥያቄ እነዚህ የእግዚአብሔር ልጆች ደቀ መዝሙር ናቸው አይደለም የእግዚአብሔር ልጆች ናቸው እና ደቀ መዝሙር ናቸው የእግዚአብሔር ልጆች ናቸው ደቀ መዝሙር ናቸው እና ታዲያ ጥቅስ ቅድም ስመልስ ለምን አይደሉም ለምን አልከኝ ታዲያ አይ በእምነት ብቻ ነው ደቀ መዝሙር የሆኑት አይልማ እዚህ ጋር በምን ሆኑ በጥምቀት ሆኑ ይላል እነዚህ ደቀ መዝሙሮች ላሳየህ ዮሐንስ 1:12 ላይ በጥምቀት ደቀ መዝሙር ናቸው ዮሐንስ 1 ላይ እንደተጻፈው ልክ የጌታዬ ቃል እዛው ዮሐንስ ወንጌል ላይ ማቴዎስ ወንጌል ላይ ይሄ መልስልኝ የጠየቅኩህ ነው አንተ ጥያቄ አትመርጥም ዮሐንስ 1:12 ላይ አምነው የእግዚአብሔር ልጆች የሆኑት ደቀ መዝሙር የሆኑት ተከታይ የሆኑት አምነው ነው ልመልስ አይደለ እባክህ አብረህ ተደረበህ አታወራ አንዴ ልመልስልህ ጥሩ እነዚህ በነገራችን ላይ ለመዳን የእግዚአብሔር ልጅ ለመሆን እምነት አያስፈልግም ብለናል በቃ ከመጀመሪያው ራሱ ሲያምኑ ምን ይሆናል ደቀ መዝሙር ሳይጠመቁ አሁን ግን ደቀ መዝሙር በምንድን ነው የሚኮነው ብሎናል ክርስቶስ እባክህ አትደረብ ታች ያለ ሰው ይማርበት ቢያንስ ደቂቃ ፖዝ ይደረግልህ ወይ እንዴ ጌታ ሆይ ኦኬ ደቂቃን እየበላ ወደሚቀጥለው ጥያቄ እየመለስክ አይደል እሺ የመጨረሻው ጥያቄ ቆይ ልመልስልህ ደቂቃ ይጨመርልኛል አንድ ደቂቃ ይጨመርልሃል ችግር የለውም እንዴ ተረጋጋ ከአንተ ደቂቃ የእነሱ እኮ መማር ነው የሚያሳስበኝ እሺ ስለዚህ እምነት አያስፈልግም ብለን ነው እንደ የገባ ነው ውይይት በቃ የህፃን ነገር እንዳይሆን ቅድም መጀመሪያ ተናግሬያለሁ አሁን ነው ያው እያየ ነው ሆስቱ እያየ ነው ይጨመርልሃል ወንድሜ ደቂቃ እባክህ እታች ያለ ሰው ክሊር እያደረኩለት እሺ ተረጋጋ በጣም ተረጋጋ እሺ የዮሐንስ ወንጌል ላይ ስልጣን የተሰጠው ለማን ነው አለ ለሚያምኑ ስልጣን ተሰጥቷል ልጅ ለመሆን እምነት ያስፈልጋል ያስፈልጋል ግጥም አድርጎ ቅድም ግን የተጠየቀው ጥያቄ በምንድን ነው ደቀ መዝሙር የሚኮነው የጌታ የሚኮነው ደቀ መዝሙር የሚኮነው በምንድን ነው ይሄ ደግሞ ክርስቶስ አስተምሮናል ጌታችን መድኃኒታችን ኢየሱስ ክርስቶስ አስተምሮናል ምን ብሎ ይሄው በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ነው ደቀ መዝሙር የምታደርጉት አለ ስለዚህ ሰዎችን ደቀ መዝሙር የሚያደርጉት በጥምቀት ነው በምን በአብ በወልድ በመንፈስ ቅዱስ ስም እያጠመቁ ሌላ ማስረጃ ሰጣለሁ ሐዋርያት ሥራ ምዕራፍ 14 የጠየቁኝ ይበቃል ስለተባልኩኝ ላይ ታገስኩ የመጨረሻውን ጥያቄ ልጠይቅ እሺ ቃሉንም የተቀበሉ ተጠመቁ ይላል ሐዋርያት ሥራ 2:40 ላይ ቃሉንም የተቀበሉ ተጠመቁ ይላል ቃሉን ያልተቀበሉ ለምን ታጠምቃላችሁ ቃሉን ያልተቀበሉ ተብሎ አይነገርላቸውም አንደኛ ርዕሱ አይደለም ግን ጀስት ልመልስልህ እንዴ ርዕሱ አይደለም ጥምቀት ርዕሱ አይደለም አልተቀበሉም ተብሎ ጥምቀት ርዕሱ አይደለም እኮ የህፃናት ጥምቀት ለብቻ ነው ምን ማለት ነው የህፃናት ጥምቀት ለብቻ ነው ጥምቀት ብሎ ለብቻ ርዕስ ይዘን የህፃናት ጥምቀት ብለን ብንገባ ኖሮ ከፋፈልከው አሁን ዮሐንስ 3 ላይ ልትሄድ የነበረበት የህፃናት ጥምቀትን ልታሳያልን እዛ ጋር እሱ አይመለከትም የህፃናት ጥምቀት ይመለከታል ግን እኔ እሱ ላሳይ ታዲያ እንደሱ ከሆነ ለአንተ ሲሆን የህፃናትን ስትጠየቀን የህፃናትን ጥምቀት ነው ጀነራል የምናወራው ጥምቀት ልጠይቅ ቃሉን ያልተቀበሉ ለምን ታጠምቃላችሁ መጽሐፍ ቅዱስ የሚለው ሐዋርያቶች ያስተማሩ ቃሉን የተቀበሉ ችግር የለውም ጨምርለት ግን ፕሊስ እንድመልስ ይኸውልህ አሁን የጨበራ እንትን አደረግከው
5 ደቂቃ ስጠው ከፈለገ፣ እኔ ችግር የለብኝም። ግን እታች ያለ ሰው ቢያንስ ይስማው። አሁን የኔን መልስ ይፈልጋል ሰው። ስለዚህ እታች ያለ ሰው ይስማው። በጣም እንትን አትሁን። እሺ ጥያቄ እንደገመለ። በነገራችን ላይ 5 ደቂቃ ነው እሺ የጨመርኩት። ተረጋጋ። አሁን በጣም ጥሩ። አሁን ምንድነው የጠየቀን ወንድማችን? ሐዋርያት ሥራ ምዕራፍ 2 ቃሉን የተቀበሉ ተጠመቁ ይላል እና እናንተ ደግሞ ለምንድን ነው እንደዚህ የምታጠቁት ሕፃናትን? ልድገምልህ ጥያቄ ነሽ። ኢትስ ኦኬ ልድገምልህ፣ ምንም ችግር የለውም። ያው መሀል ላይ ብዙ ወሬ ስለተወራ ተረስቶ ሊሆን ይችላል፣ ችግር የለውም። ቃሉንም የተቀበሉ ተጠመቁ ይላል። ቃሉን ያልተቀበሉ ለምን ታጠምቃላችሁ? እንግዲህ ከሐዋርያቶች ከሆነ ቀበብሎቻችሁ ማለት ነው። እሺ ጨረስክ? አሁን ከተናገርኩት የተለየ ምንም አልተናገርክም ማለት ነው። እሺ በአጠቃላይ የህፃናት ጥምቀት አይደለም ርዕሳችን። በአጠቃላይ ግን እንደው ዝም ብዬ እንዲሁ ልመልስልህ ካልኩ ግን ለህፃናት ቃሉን ተቀበሉ አልተቀበሉም ተብሎ አይነገርላቸውም እዛ ስቴጅ ላይ ስላልሆኑ እንዲሁ ልመልስልህ ብዬ ነው። ግን ርዕሳችን አይደለም አሁን። ስለዚህ አንተ ነው የተሳሳትከው። ቃሉን ያልተቀበሉትን ለምን ታጠምቃላችሁ አይባልም። ለህፃናት አይነገርም። ይሄ ለምን? የመቀበልና ያለመቀበል እድሜያቸው ላይ ስላልሆኑ፣ ወይም ደግሞ የማመን ቃሉ መቀበል ማለት ማመን ማለት ነው። የማመን ያለማመን እድሜ ላይ ስላልሆኑ ያምናሉ አያምኑም አይባልም። እሺ እንደዛ ከሆነ ማርቆስ 16:16 ያላመኑ ይፈረድባቸዋል የተባሉት ለምሳሌ ልጆች ያንተ ፍርድ ውስጥ ናቸው ማለት ነው። ባጭሩ እንደዛ ማለት። ስለዚህ እናንተ ቃሉን ያልተቀበሉ ታጠምቃላችሁ፣ ሐዋርያቶች ቃሉን የተቀበሉ ያጠምቃሉ ማለት ነው። ወደ ቀጣይ ጥያቄ ግባ። በጣም ጥሩ። ቀጣይ ጥያቄ ቁጥር 38 ላይ ንስሐ ግቡ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ አላቸው። የቱ ሰዓት ላይ ኃጢአታቸው ተሰረየ? ቅዱስ ጴጥሮስ መምህራችን ሐዋርያችን ስለሆነ እሱን ነው የምናምነው። መጽሐፉ እንደተጻፈልን ኃጢአታቸው የተሰረዩ ሲጠመቁ ነው። ቃል በቃል ኃጢአታቸው የተሰረዩ ሲጠመቁ ነው የሚለውን አሳየኝ። አንዴ እሺ ኃጢአታችሁ ይሰረይ ዘንድ ወይ ደግሞ በቀላል አማርኛ ኃጢአታችሁ ይቅር እንዲባል ተጠመቁ አላቸው። አላለም። ይሰረይ ዘንድ ምን ማለት ነው? ይሰረይ ዘንድ ተጠመቁ አለ? አላለም። እናንብበው። ፖዝ አድርገው። አላለም ብሏል። ስሙ 3 ደቂቃ ላይ ታደርግልኝ ቪዲዮ ልክ። ኧረ ሌላም 5 ደቂቃ። ኃጢአታችሁ ይሰረይ ዘንድ ተጠመቁ አላለም። ኃጢአታችሁ ይሰረይ ዘንድ ተጠመቁ አላለም። ቪዲዮ ላብራ። ይኸው ቃሉን ከፍታ። እሺ እንደዚህ ስለምትቀጥፉ ነው እኛ ምን ይዛችሁ። በትልቁ አድርገኝ አንዴ መረጃውን ካሳዩ በኋላ ደቂቃውን ትከፍተዋል። ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ ተጠመቁ አለ አላለም። አትቁረጡ ነው ምንድነው? አትመንፍቁ። መመንፈቅ ማለት ግማሹ ማመን ማለት ነው። ኃጢአታችሁ ይሰረይ ዘንድ ተጠመቁ አይደለም የሚለው። ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ ኃጢአት በሚሰረየው ስም ይኸው በኢየሱስ ክርስቶስ ስም ተጠመቁ። ለምን ይችን ስም ታወጧታላችሁ? እዚህ ጋር እኮ ነው ጨዋታው ያለው አይደል? እናውቀዋለን እኛ ጥምቀቱ በኢየሱስ ስም። ኃጢአታችሁ ይሰረይ ዘንድ ተጠመቁ አላለም። አሁን አመንከር። አሁን ቪዲዮ ላይ አንዴ የቴዎሎጂ ምጥቀት ነው ያየው። በስመ አብ። ኦፍ ኮርስ አትቆራርጥም። ለዚህ ነው ለምን ቦደስክ ኃጢአታችን የኢየሱስን ስም የምታወጡት ለምንድን ነው? ነገሩ ያለው እሱ ጋር ነው፣ ደሙ ጋር ነው። ጳውሎስን ታሪክ ላይ ብትሄድ ጉዳይ ያለው እዛ ጋር ነው። አሁን ይህችን ጥቅስ ለአንተው ሰጠው። ጊቭ ሂም ዘ ቴስት ኦፍ ሂዝ ሜዲሲን የሚሉት ፈረንጆቹ ለዚህ ነው። ዲያቆን እሺ ቀጥል። ጨረስክ? እቺ ጥያቄ አንተው ነበረች ግን ለካንተ ማታቃት ምን አድርጉ ነው ያላችሁ? ኃጢአታችሁ ድርጊቱን ነው የምትነግረኝ። አሁን ኃጢአታችሁ ይሰረይ ዘንድ ተጠመቁ። አይ ቆይ የኔን ጥያቄ ልጠይቅህ። አትመንፍቅ። ቪዲዮ ላብራ እንደገና። እሺ ይኸው እናንብበው። እሺ አትመንፍቅ። አንዴ እባክህ ኃጢአታችሁ ይሰረይ ዘንድ ምን አድርጉ ነው ታዲያ የሚለው? ተጠመቁ ይላል። በጌታስ ኃጢአታችሁ ይሰረይ ተጠመቁ ነው የሚለው። አማርኛ አይችልም ሌላ ሰው? እኔ እናንተ ብቻ ነው የምንችለው? ለምን እችን አወጣሃት? ኃጢአት የሚሰረይ ክርስቶስን ስም ለምን አወጣኸው? ተጠመቁ ነው የሚለው። ኃጢአት የሚሰረይ ክርስቶስን ስም እስኪ ያለ ኢየሱስ ስም ተጠመቅ። እስኪ የሚጠመቀው ሰው እስኪ ያለ ኢየሱስ ስም ይጠመቅ። አንዴ ከኢየሱስ ክርስቶስ ውጪ የሆነ ጥምቀት ስሙን እየጠራ የሚለው ያለው ለዚህ ነው። እባክህ አንዴ እሺ ሲጀመር ይኸውልህ አሁን በሐዲስ ኪዳን እኛ ጋር ያለው ጥምቀት በኢየሱስ ክርስቶስ ስም የሆነ ጥምቀት ነው። እሺ እና በቃ ሌላ ጥምቀት አናውቅም። ባይ ዘ ወይ ግን ጥያቄ አንተ ነበር ታውቃለህ። መልሽ አንተ ስጠይቀህ ግራ ገባ። ለካ ሳይገባ ነበር የጠየቀኝ። አሜዚንግ። እሺ ሚውት ላድርግ። ደቂቃ ደግሞ ጨምረልህና ሀሜቱን ትቀጥላለህ። አሁን እኔ ላስረዳ። ምንም ችግር እኔ ደቂቃ
እሺ አሁን ድርጊት ምንድነው? መጠመቅ ድርጊት ነው አይደለም? አዎ። ስለዚህ ቅዱስ ጴጥሮስ የሆነ ድርጊት አዟቸዋል። ምን እንዲያደርጉ ነው ያዘዛቸው ቢባል አሁን እንዲጠመቁ። በማሰብ ነው የሚጠመቁት፣ በኢየሱስ ስም። ይሄ በቃ የታወቀ ነው፣ እኛ እናውቃለን፣ እኛ ክርስቲያኖች። እሺ አሁን ቃል በቃል እንደው በኢየሱስ ስም የሚለውን አልከተትክም አልክና ተሳስታል። መጽሐፍ አይልም ማለት ይላል። መጽሐፉ ምን ይላል? ተጠመቁማ ይላል። ተጠመቁ የሚለውን የት አድርገኸው ነው ሲጀመር? ያ ጥምቀት በኢየሱስ ስም ነው። አዎ በኢየሱስ ስም ነው። አሁን እሱ አይደለም ውይይታችን። ግን ለኃጢአት ስርየት ተጠመቁ ብሏል አላለም ነው? እሺ ዲያቆን ያ ጥምቀት በኢየሱስ ስም ነው? አዎ አልክ አይደል እንዴ? እሺ ይኸው ልክፈተው በቪዲዮ ቃንዴ። ቴንክ ዩ። አሁን ጥሩ ነው። ያ ጥምቀት በኢየሱስ ክርስቶስ ስም ነው። ለምንድን ነው የኢየሱስ ክርስቶስ ስም ያስፈልገው? ይኸው በእርሱ የሚያምን ሁሉ በምኑ በስሙ የኃጢአት ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል። አየህ ጉዳይ ያለው ምን ጋ ነው? ኃጢአት ስርየት ያለው ስሙ ጋ ነው ማለት ነው፣ ጥምቀት ጋ አይደለም። ይሄው የሐዋርያት ሥራ ቁጥር 10 ምዕራፍ 10 ቁጥር 43 ጉዳዩ ልጅ ለምን ዘለልካት? ቀደም አሳይ ስትባል በኢየሱስ ስም ማለት ስሙ ላይ የኃጢአት ስርየት አለ፣ ውሃው ላይ አይደለም ያለው አይደለ? ዲያቆን የተግባባ ነው። በመረጃ ሲሆን ደስ ይላል። ምንም ደቂቃ ይጨመረልህ። አሁንም አይ በቃ እኔ በቃ አይ ሜድ ማይ ፖይንት። ያንተኑ አይ ጌቭ ዩ ዮር ሜዲሲን ለራስህ the taste of your medicine። በቃ ከፈለክ ይጨመርልሃል። እሺ አይ በቃ ከዚህ በላይ እንግዲህ እንደዚህ ያወራው ወደ ማስጣት ነው ከመጭመቅ ወደ ማስጣት ማለት ነው። ኧረ እንዳልደርቅብህ አስጥተኝ። እሺ በል አሁን ደቂቃ ማጠቃለያ ኮንክሉዥን ስንት ደቂቃ ይሰጣችሁ? ኧረ 10 አይደል ነው። በቃ እሺ ኮንክሉዥን ይሰራና መጨረሻ ላይ ነው ያጠቃልለው። ናታኒም እኔ መጠየቅ ፈልጌ ነበር፣ በናታኒም አልፈለግም። እሺ ቀጥል። አጠቃልና አጠቃልላለሁ። ደቂቃው ጀምሯል። ቀጥል ናታኒም። እኔ አይደለሁም አጠቃልለው። አይ መጀመሪያ አንተ ጀምር አልከኝ። አሁን ደግሞ ይሄው ማጠቃለያውን አንተ ጀምር። አይ ቀጥል። እንደዚህ ብሎ ነገር የለም። ቀጥል። ማን አንተ ስላልክ እኮ አይደለም አጠቃል አንተ አይደለም እንደ ጀመርከው። ከዛ በኋላ እኔ አጠቃላይ አንተ ጀመርክ እኔ ቀጠልኩ፣ አንተ ጀመርክ እኔ ቀጠልኩ እያለ ሄደ። የመጨረሻው ላይ እኔ ነበርኩ የጠየቅኩህ አይደል እንዴ? አይ እንደዚህ አይነትማ ህግ ቢሰራ ውይይቱ ኮንክሉዥን ሳይሰጥ ጥያቄ እንቀበል ነበር። ስለዚህ ህጎች እየሰሩ ስላልሆነ እኔን ጀምር ብለህ አስጀምረኸኛል። አሁን ደግሞ አንተ ጀምር ብዬ ላስጀምርህ። ፌር እንሁን። ቀጥል። እሺ አይ ጥሩ መልካም። እሺ ደቂቃ አስቀምጥልኝ እንደገና 10 ደቂቃ። this is ridiculous። አንዳንዴ 10 ደቂቃ አስቀምጥልኝ እና በትልቁ አድርገኝ። መጀመሪያ ግን ደቂቃን ከማስቀመጥ በፊት መረጃ ሳሳይ እንትን እንዲል ማለት ነው። ይቅርታ ወዳጄ፣ በትልቁ አድርገኝ ማለት እሱንም በትልቁ ታደርገዋለህ መረጃ ሲያሳይ። ኦኬ ደቂቃውን አሁን ቪዲዮ ልክፈትና እስከ ከፍት ድረስ አይቁጠር። አንድ ጊዜ ቪዲዮ ልክፈትና ከዛ ይቁጠር። እሺ አሁን ደቂቃው ማስቀመጥ ይችላል። 9:40 ላይ ነው ኦልሬዲ ያለው። እሺ ቴንክ ዩ አመሰግናለሁ። ይሄ ቤተክርስቲያኒቷ መጽሐፍ ነው። የቤተክርስቲያኒቷ የጸሎት መጽሐፍ ነው። ቢሞቱ የትም ቤት የማይከፈት መጽሐፍ ነው። እስኪ ይክፈቱትና ያሳፍሩኝ። ይሄ መጽሐፍ አይከፈትም። በቤተክርስቲያኒቷ የታተመ ነው። ለ3 ጊዜ የታተመው በራሷ በቤተክርስቲያኒቷ ማተሚያ ቤት የታተመ ነው። የድርሳን አይደለም፣ ገድል አይደለም። ድርሳን ውስጥ ገድል ውስጥ ተደበቀ እንዳትለኝ እንዳትይ ማለት ነው። ለነገሩ ለነገር ድነት ኑ እንወያይበት ብለው ከ2-3 በላይ ከ7ቱ ጎረምሶች ውስጥ ጠርተዋል። ስለዚህ እሱም በገድልም ብሄድ ይችል ነበር፣ ግን አሁን በዚህ መጥቻለሁ። እዚህ 5ኛው አካባቢ 4ኛው አንቀጽ ላይ ስታነቡ ለሁለተኛም ጊዜ ይላል መጽሐፉ። እንደዚህ ሮቴት አድርጌ ላንብብላችሁ። ለሁለተኛም ጊዜ መጽሐፉ ለካህናት ለምዕመናን እጅግ በጣም ጠቃሚ መሆኑ ታምኖበት በኢትዮጵያ ኦርቶዶክስ ተዋሕዶ ለማን የተዘጋጀው? ለካህናትና ለምዕመናን እጅግ በጣም ጠቃሚ መሆኑ ታምኖበት ነው። በዚህ መጽሐፍ አላምንበትም ምናምን ይታረማል ማለት አትችልም። አርማዋለች ቤተክርስቲያኒቷ። እስኪ ማረሟን ቼክ እናድርግ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት በድጋሚ ተመርምሮና ታርሞ በ1936 ዓ.ም በአዲስ አበባ ብርሃንና ሰላም ማተሚያ ቤት ታትሞ በአገልግሎት እንደዋለ የጸሎት መጽሐፉ ያወሳል ይላል። በጣም ጥሩ። የታረመ በሊቃውንቱ የሚታወቅ የቤተክርስቲያኒቷ መጽሐፍ ልክፈት። እሺ ቤተክርስቲያኒቷ ጽድቅን ስታወሳ አንድም ሰከንድ አንድም መስመር ላይ ጥምቀት አላለችም። ስለዚህ መቼም ጥምቀቱን ለድነት ነው እያወራ። እኛ ስለ ጽድቅ አላወራንም፣ እኛ ስለ እምነት አላወራንም ብትለኝ ያለ እምነት ጽድቅ አለ እንዴ? ያለ ጥምቀቱን እኮ መጨረሻ ላይ ድነት ልትብለው አይደል ያወራው? ጥምቀት ከተወራ ለምንድን ነው? ለድነት አይደል እንዴ? ጥምቀት ለምንድን ነው? ለመጠመቅ ነው እንዴ? አይደለም፣ ለድነት ነው። ስለዚህ አት ዘ ኤንድ ኦፍ ዘ ዴይ ስለ ድነት ነው የምናወራው። እምነትን ብናነሳ ስለ ድነት ነው፣ ጥምቀትን ብናወራ ስለ ድነት ነው። ይኸው በጽድቅ መንገድ 93 ገጽ ላይ ምን ብላለች ቤተክርስቲያኒቷ? ዳግም በስራችን እንጸድቃለን መንግስተ ሰማያት እንገባለን ብለን አንመካም። የምንጸድቀው
በት ሃይማኖታችን ክርስቶስ ብቻ ነው ያለችው የኦርቶዶክስ ቤተክርስቲያን ነች። ከአምስቱ ሶሎዎች አንዱ ማለት ነው። ብቻ ማለት ጀምራለች። ክርስቶስ ብቻ ባረመችው በሊቃውንቷ በፈተሰችው መጽሐፍ ለካህናት ለምእመናን ባዘጋጀችው መጽሐፍ ላይ የሚጸደቀው ይሄው በክርስቶስ ብቻ ነው አለች። ግን እምነት ብቻም እኮ ይላሉ ጴንጤዎች። እምነት ብቻ ምን እንላለን እንዴ? ከአምስቱ ሶሎዎች አንዱን ብቻ ነው ወስደን ነው ወይስ ሌላ ምን ጨምር? አረ ሌላም ወስደናል። እሺ ደግሞ ቅዱስ ጳውሎስ ጽድቅ በምን በሃይማኖት ብቻ ልክ ጴንጤዎች እንደሚሉት እምነት ብቻ ሃይማኖት ማለት ሃይመነ ከሚል ግሪክ ቃል የመጣ ማመን መታመን እምነት ማለት ነው። ጽድቅ በእምነት ብቻ እንዲገኝ ስራ በመስራት እንዳይገኝ በጻፋቸው መልእክቶች ሁሉ ያስተምረናል። ጳውሎስ ሌላ አስተማሪ ዲያቆኑ አሁን እዚህ ጋር የፈለገ ቢያወራ ቤተክርስቲያኒቷ ትሰማዋለች? አትሰማው። ቤተክርስቲያኒቷ እሰማለሁ ያለችው በዚህ ገጽ ላይ ጳውሎስን ነው። በጣም ጥሩ። ይህንን ስትጽፍ ትክክል ስታረግ ጥሩ አድርገሻል እንላታለን። እዚሁ መጽሐፍ ላይ ደግሞ የተሳሳ በማለቷ ብቻ ቤተክርስቲያኒቷ ትክክል ነች ወይም ሙሉ መጽሐፍ ትክክል ነው ማለት ግን አይደለም። እዚህ ጋር ግን በጣም ትልቅ ማኑ ነክታለች። የጽድቅ መንገድን ካወራች በኋላ የሚቀጥለው ገጽ ላይ አብራርታው ይሆን? ምንም አላበራ። ጨረሰች። ጽድቅን ጨረሰችና ስለ መልካም ስራ ደግሞ ቀጠለች። አለቀ። እንዲያውም መልካም ስራን ስደመደመው ምን አለች? ሃይማኖት እና የመልካም ስራ ትርጓሜያቸው ይህ ነው። ሃይማኖት ለመጽደቂያ መፈልገው ይህንን ነው። ርዕሳችን ዛሬ ስለ መልካም ስራ አይደለም፣ ስለ ሃይማኖት፣ ስለ ጽድቅ በጥምቀት ስለሚገኝ ጽድቅ ነው አይደለ? ወይም በእምነት ስለሚገኝ ጽድቅ ነው። ሃይማኖት ለመጽደቂያ which is እምነት ለመጽደቂያ፣ መልካም ስራ የሃይማኖት መግለጫ ነው፣ መጽደቂያ አይደለም እያለች ነው። ኦኬ፣ ስለዚህ ሃይማኖት መጽደቂያ ነው የምትለውን ፓርት ያዙልኝ። በጣም ጥሩ። አሁን ልቀጥል። ቅድም ወደ ተነሳንባቸው ሀሳቦች ያው የምፈጥነው ለዚህ ነው። አንደኛ ጴጥሮስ ላይ ቀደም ያለውን አንስቶ ነበር። ጥምቀት ማለት 8 አንደኛ ጴጥሮስ 3:21 ነው የሚዘሉት። ለምን እንደሚቆርጡ አይገባኝም። ሁለቴ ሲቆርጥ አይታችሁታል። ሐዋርያ ሥራ ላይም ቆርጧል፣ አንደኛ ጴጥሮስ ላይም ቆርጧል። አንደኛ ጴጥሮስ 3:20 ላይ ጥቂቶች ማለት 8 ነፍስ በውሃ የዳኑበት መርከብ ይላል። ልክ ዕብራውያን 11 ላይ እንደሚናገረው ማለት ነው። መርከቡ ልክ አሁን ኢየሱስ ነው መርከቡ እንደምንለው መርከብ ውስጥ ካልተገባ የጥፋት ውሃ የተባለው ሊያድን አይችልም። ይህም ምሳሌ ሆኖ እኮ ደግሞ ማለት ጥምቀት ምሳሌ ሆኖ ያድነናል እኮ ይላል። ትቀበላለህ ያለ እንዴ? ጥምቀት በእናንተ ቤት መጀመሪያ ምሳሌ ነው እንዴ? አማናዊ አይደል እንዴ ጥምቀት? ፋውል ጥምቀት ምሳሌ ነው አላችሁ እንዴ? መጨረሻ ላይ እናንተ እኮ እንደዚህ ያለ የምትቀበሉት እናንተ እንደዛ አይደለም የምትቀበሉት። እናንተ ጥምቀት አማናዊ ነው ብላችሁ የምትቀበሉት። ኦኬ አይደለም ካለ ወንድማችን በኋላ መዝጊያው ላይ ነግረናል። ስለዚህ ይሄ ጠቅጠቅ ስለአንተ አይረባህም፣ ለአንተ አይረባህም። ለማንኛውም ግን ጥምቀት የተባለ ውሃ የጥፋት ውሃ ነው። ዘፍጥረት ላይ እንደምትመለከቱት ያጠፋ ውሃ እንጂ ያዳነ ውሃ አይደለም። የዳኑት ቤተሰቦቹና ኖህ የዳኑት መርከብ ውስጥ በመግባት ነው እንጂ በእንትኑ አይደለም፣ በውሃ አይደለም የዳኑት። ሐዋርያ ሥራ 2:38 ላይ ያለውን ቅድም ስጠይቀኝ ነው ግራ ጋብቶ ነበር። ምንድን ነው ያልከው ምናምን ብዬ ላይክ ምንድን ነው ያወራው የሚል ነገር አለ እንዴ ብዬ ራሴ የዘለልኩታል። ለካ ብራዘር ጠያቂው የማያውቀው ግራ ተጋብተህ ግራ ልታጋባ ስትል ወደ ራስ መለስኩልህ። ምን ይላሉ ፈረንጆች አልኩኝ ቅድም ጊቭ ሂም ቴስት ኦፍ ሂዝ ሜዲሲን ይላሉ። ላይክ አንዳንድ ጊዜ ራሱን ለራሱ ስትሰጠው ነው የሚገባው። ከዛ መለስኩና ምን አልኩት? ሐዋርያት 2:38 ላይ ንስሐ ግቡ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ የመንፈስ ቅዱስም ስጦታ ትቀበላላችሁ የሚል ትእዛዝ ነው የነገራቸው እኮ። ምን ሰዓት ላይ ንስሐ ማነው ኃጢአታቸው ተሰረይ የሚለው ተገልጿል? እዚህ ላይ አልተገለጸም። ምን ማድረግ እንዳለባቸው ተነገራቸው እንጂ ልክ የሆነ ነገር ሲሆን እንትን ሆነ የሚል ግን ድምዳሜ አልተሰጠም። እዚህ ላይ ግን ምን ኃጢአትን ይሰረያል የሚለውን ግን እዛው ሐዋርያ ሥራ 10:43 ላይ እንደዚህ ብሎ ይናገራል። በእርሱ የሚያምን ሁሉ በስሙ የኃጢአት ስርየት ለዚህ ነዋ ቅድም በኢየሱስ ስም ተጠመቁ ያለው። ለዚህ ነዋ ዲያቆኑ እሷን በኢየሱስ ስም የምትለውን አውጥቶ ኃጢአታችሁ ይሰረይ ዘንድ ተጠመቁ ብሎ አነበበው ቅድም። ለምንድን ነው በኢየሱስ ስም የዘለላት? ጉዳይ ያለው እሱ ጋር ነዋ። የኢየሱስ ስም የሌለበት ውሃ ሻወር ነው ብሮ የለም። ስሙ ነው ኃጢአትን ደሙ ነው ኃጢአትን ማጠብ የሚችለው። ይኸው በጥቅስ ዝም ብለን አይደለም ያወራ ነው። ስለዚህ ስሙን ሳትጠራ ዝም ብለህ ብትገባ አይሆንም። አጥማቂው በአብ በወልድ መንፈስ ቅዱስ ስም፣ ተጠማቂው የክርስቶስን ስም እየጠራ ማለት ኢየሱስ እያለ አይደለም። ለስሙ ክብር እየሰጠ ለስሙ እውቅና እየሰጠ በስሙ እያመነ ከዛ ቢጠመቅ አዎ ያ ስም ያጥበዋል፣ ያመነው ስም ያጥበዋል ማለት ነው። ስለዚህ የሚያጥብ ውሃ የለም ማለት ነው። ግራ የገባን ግን እኛ ጴንጤዎች አምነናል፣ ተጠምቀናል፣ ድነናል። እስኪ እንመልስልኝ እባክህ። ጨርሻለሁ። ደቂቃ ያለቀ መስሎኝ 3 ደቂቃ ከምናምን አለኝ። እንዲህ ልቀጥል። እሺ አምሰሩ የራሴ ጥፋት ነው። እሺ እኛ ጴንጤዎች አምነናል፣ ተጠምቀናል፣ ድነናል ወይ? አሁን ለኦርቶዶክሶች የምንላቸው አይ አልዳናችሁም ብለን ለምን እንዴ? ያመነ የተጠመቀም ይድናል ይላል ቃሉ። አምነነዋል ጌታን፣ ተጠምቀናል። ለምንድን ነው ማንድ ነው ንገሩና።
አይ ጥምቀት ያድናል እያልክ አልተጠመቅም። የት ቦታ ነው የሚለው? ተጠመቅ የሚለው በኢየሱስ ክርስቶስም ተጠመቅ ነው የሚለው። ወይም ለጳውሎስ እንዳለው ስሙን እየጠራህ ተጠመቃል እንጂ በእምነት እና ጥምቀት ያድናል እያልክ ተጠመቅ አይልም። ወይም ጥምቀት ያድናል እያልክ ተጠመቅ እኮ አይልም። ሐናንያ ለጳውሎስ የነገረው ጥምቀት ያድናል እያልክ ውስጥ ግብት ብለው ውጣ አይደለም ያለው እኮ። ለግዴል መናገር አለብን እንዴ? የለብንም እኮ እኛ የታዘዝነው ኢየሱስ እመን ብሎሃል፣ ተጠመቅ ብሎናል፣ አርገነዋል። አሁን ጥያቄው ድነናል ወይ? እንድንድልም ስለማይፈልጉ ወይም የእኛን መዳን መቀበል ስለማይፈልጉ ግን በዚህም በዛ ምን ጨመሩበት? አይ እዛ ጋ ያበቃም፣ ያመነ የተጠመቀ ይድናል እንዴ? በኦርቶዶክስ አይደንም እኮ። ሜሮን ሳትቀባ መዳን አለ እንዴ? ያለ ቁርባን መዳን አለ እንዴ? ያለ መልካም ስራና ያለ ፍትሐት መዳን አለ እንዴ? የለም እኮ። ስለዚህ አያበቃም። የኢየሱስ ትእዛዝ ጋር ኢየሱስ ተናግሮ ያስቀመጠው ጋር የሚያበቃ አይደለም። ያመነ የተጠመቀም አይድንም በኦርቶዶክስ። በወንጌል አማኞችስ ይድናል? ለምሳሌ እኔ ተጠምቄያለሁ ድናል። ያዳኔ ግን ጥምቀቱ አይደለም። እኛ የተጠመቀ አይድንም አላለም እኮ። ያጠመቁበት ውሃ ግን አይደለም ያዳነው ነው ያለው። አሁንም ደግሜ ልናገር፣ ፖለቲካ ልትሰሩ የምትፈልጉ የተጠመቀ አይድንም አላለም። ለምሳሌ ቅድም ምሳሌ ሰጥቻለሁ። ጌርሳምና እዚህ የተገኙ ወንጌል አማኞች እኮ በጠቅላላ ተጠምቀዋል እና አይድኑም እንዴ? ይድናሉ። እንደዛማ ካልን የራሳችንን አለመዳን እየሰበክን ነው ማለት ነው። ኖ ግን ያዳነን ግን ጥምቀቱ አይደለም እምነቱ ነው። በእምነት በኩል ያለው ቅድም ገላትያ ላይ ቀደም አንብቤዋለሁ። በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁ ነውና። በምን የእግዚአብሔር ልጅ ሆንክ ተብዬ ስጠይቅ በውሃ አይደለም፣ እኔ በውሃ አይደለም፣ በእምነት በኩል የእግዚአብሔር ልጅ ሆንኩት። ግን የእግዚአብሔር ልጅ ስሆን ከክርስቶስ ጋር አንድ ሆኛለሁ ወይ? አዎ ሆኛለሁ። ከክርስቶስ ጋር አንድ የሆነ አይጠመቅም እንዴ? ይጠመቃል እኮ። ለምንድን እንዴ? ክርስቶስ እኮ ትእዛዝ ነው። ትእዛዙ ኦፕሽናል አይደለም። ጥምቀት አማርጠ ላርግ አላርግ እያልክ የምታደርገው አይደለም፣ ኦፕሽናል አይደለም። ስለዚህ አምነናል። በማመናችን ያገኘነው የዘላለም ሕይወት እንዳለ ዮሐንስ 1:12 ላይ ይነግረናል። የእግዚአብሔር ልጆች የእግዚአብሔር ደቀ መዝሙሮች ናቸው። በእምነት እስኪ ደቀ መዝሙርነት ይገኛል ያልክበትን አምጣለኝ። ገጭ አረኩለት። በእምነት የእግዚአብሔር ልጅ መሆን ማለት በእምነት ደቀ መዝሙር መሆን ማለት ነው። ልጆቹ ደቀ መዝሙሮቹ አይደሉም ብሎ ወይ ደግሞ ይንገረንና መሳቅን ቀጠል ማለት ነው። ልጆቹ እኮ ደቀ መዝሙሮቹ ናቸው ብራዘር፣ ይህንን ካላወቅ ማለት ነው። ስለዚህ ዮሐንስ 1:12 ላይ እንደሚናገረው ለተቀበሉት ሁሉ በስሙ ለሚያምኑ፣ አቤት ስሙ ሳይገባ የለም አንተዬ፣ የለም። ምኑን ታምነዋለህ ታዲያ? ያመነ የተጠመቀ ሲል ምኑን ነው እንዴ? ማንነቱን እኮ ነው፣ ስሙን እኮ ነው። ይሄ ኃጢአት ማጠብ የሚችለውን እኮ ማለት ነው። ታዲያ ስሙን ሳትቀበል ኢየሱስ ተቀብያለሁ ብሎ ነገር አለ እንዴ? አይደለም። ስለ ኢየሱስን መቀበል ስሙንም መቀበል ነው። ኢየሱስን አልፈልግም እኔ ስሙ ብቻ የሚባል ነገር የለም። ወይም ስሙን እፈልጋለሁ ኢየሱስን አልፈልግም ብሎ ነገር የለም። ግን የተቀበሉት ግን ወዲያውኑ አውቶማቲካሊ ለሚያምኑ አውቶማቲካሊ ለሚለው ማስረጃ ስጣለሁ ጊዜ ስላለቀ ነው እንጂ ለዚህችም ለአውቶማቲካሊ የምትለው ቃልም ማስረጃ በቤተክርስቲያናቸው ሰጣቸዋል። በሌላ መንገድ ቅጽበታዊ ድነት እንዳለ እንደሚናገሩ ማንኛውም ግን ማጠቃለያ ይሄ ምንድነው? የተቀበሉት በስሙ ያመኑት እነዛ ልጆች ሆናችሁ የተባሉት ደቀ መዝሙር ናቸው። ስለዚህ በእምነት ደቀ መዝሙርነት ይገኛል። ስለዚህ ምዕራፍ 3ን ምዕራፍ 1 ይቀድመዋል። ዮሐንስ ምዕራፍ 3 ላይ ልትሄድ ከሆነ ወይ 3ን እኮ 1 ይቀድመዋል ብራዘር። ስለዚህ አንድን ሚሽር 3 የለም። አንድ ላይ የተቀበሉት ይሆናል ብሎ እዛ ጋር ደግሞ የተጠመቁ ብሎ ሊቀይረው ኢየሱስ ትምህርቱን አይችልም። ይሄ ነው እንግዲህ ዮሐንስ በምዕራፍ 3 ላይ ሄዶ ምዕራፍ 1 ላይ የተናገረውን አይሽረውም። ምዕራፍ 1 ላይ የተቀበሉ ምዕራፍ 3 ላይ የተጠመቁ ብሎ ዮሐንስ አይቀይረውም፣ ኢየሱስም አልቀይረውም። አዎ ስለዚህ ምዕራፍ 3 ላይ ሄደ በውሃ ያለ ውልደት ልታወራኝ ከሆነ ምዕራፍ 1ን ይሽርብሃል። ስለዚህ አንተን የተሳሳትከው ማለት ነው። የሚጋጭ እግዚአብሔር ቃል የለም። ምዕራፍ 1 ላይ ያለው ኮንቲኒቲ ነው ምዕራፍ 3። ለዛ ነው ኢየሱስን በማመን 3:16 ላይ እንደሚናገረው እሱን በማመን የዘላለም ሕይወት እንዳለ አስረግጦ ራሱ ኢየሱስም የተናገረው። ጨርሻለሁ። ማሽ ሰዓት በትልቁ ላርጋ እንደሱ ወይስ ኖርማል ነው? እና ችግር የለውም በትልቁም ብታደርገኝ ማለት ነው። እኔ 10 ደቂቃውን ማጠቃለያ እስክሰጥ እየሰጠው እንግዲህ ታች ያላችሁ ክርስቲያኖች ለዚህ ታማሚ እንግዲህ ጸሎት አድርጉለት ማለት ነው። ይሄ እንደው ሌላው መንፈስ ብቻ ሳይሆን እንደው በሽታም ስለሆነ ማለት ነው። ይሄ ትልቅ ምኞታችን ነው። እግዚአብሔር ይፈውስ ይማረ። ኤኒዌይስ የመጀመሪያው ካነሳው ነገር ልጀምርና የሆነ የመጽሐፍ ስክሪንሻት አመጣና መጽሐፉ የለውም ዞር ብሎ አይቶታል አያውቅም። በነገራችን ላይ እሱ መጽሐፍ ላይ ስለ ጥምቀት ስለ መልካም ስራ የተናገረውን አንብብላቸው ቤት ከፍተ ማለት ነው። እና ቤተክርስቲያን እምነቷን እኔም የተናገርኩትን ቁልጭ አድርጋ አስቀምጣለች ማለት ነው። እና እዛ ያንን መጽሐፍ አመጣና ምን የሚል አመጣ? በታርሞና ተስተካክሎ የወጣ የታተመ የሚል ክፍል አመጣና የማይታተም ነው ማነው የማይታረም ነው ምን አላለ አይልም። የአማርኛም ችግር አለብን እንደሚመስለኝ ከሆነ ማለት ነው። እንግዲህ በእንግሊዝኛ ደግሞ ትራንስሌት አስደርገን እንልክልሃለን ማለት ነው። የሚለው ታርሞ ወጣ አለ። በቃ ሊታረም የሚችል ነገር እንደሆነ ግልጽ ነው።
ኦኬ አንደኛ መሰረታዊ ትምህርቴ መግለጫዬ ጉባኤ ነው አላለች። የጸሎት መጽሐፍ ነው እና የሆኑ የቃላት ስህተቶች ሊኖሩ ይችላሉ በመጀመሪያ ደረጃ ማለት ነው። እንደው ከተገኙም ሊታረሙ እንደሚችሉ የሚያሳይ እንጂ ጭራሽ እንደው አይታረምም ብሎ የተጻፈበትን ቦታ አላመጣም። ግን እዛው መጽሐፍ ላይ ስለ ጥምቀት በቃ የተናገረው በቃ ሰው ዳግመኛ የሚወለደው በጥምቀት እንደሆነ በቃ በግልጽ አስቀምጧል። መናፍቅ ስንላችሁ ዝም ብለን አይደለም፣ መጽሐፍ ቅዱሱን ብቻ ሳይሆን የእኛንም መጽሐፍ ገንጥላችሁ ስለምታነቡት ነው። ልክ አሁን ከፍተህ ስክሪንሻት 2 ፔጅ ብቻ ገንጥለህ እንዳያስከው በመረዳትም ደረጃ እንደዛ ስለሆነ ነው። ኤኒዌይስ መጽሐፍ ቅዱስ ላይ የተነሳውን ሀሳብ ኦኬ። ከዛ በፊት ግን ምንን አመጣ? ሰው በእምነት በሃይማኖት ነው የሚጸድቀው እና በስራ አይደለም ማለት። በስራችን ነው የጸደቅ ነው ብለናል። እንደኛ በስራችን ነው የጸደቅ ነው አላለም። በነገራችን ላይ ግን እናንተ ጴንጤዎች ግን በእምነታችን ብቻ ነው የምንጸድቀው ስትሉ ውስጣችን አልጸደቀም እያላችሁ ነው። ሌላ ቀን ማስረጃ ያሳያችኋለሁ። ውስጣችን እንደበከተ ነው። ከላይ ብቻ እንደው የክርስቶስ ዝም ብሎ ተቆጠረልን እንጂ ዲክሌር ተደረገ እንደው ጸድቃል ተባልን እንጂ አልጸደቅንም ለማለት አይደል እንዴ? ምን ያገናኘዋል? አይገናኝም እኮ በነገራችን ላይ ማለት ነው። ስለዚህ ከጥምቀት ጋር የሚገናኝ ክፍል አይደለም ያመጣው። የመጀመሪያው ነገር ግን ምንድነው? ቅድም በጣም ትክ ጥያቄ ጠይቆኝ ነበር። ዘና እያልኩ ነው ባይዘ ማስረዳችሁ። ምን አለ? በጥምቀት ነው የምትጸድቀው ወይስ በክርስቶስ አለ። በነገር ላይ በጥምቀት ይዳናል ስንል ያለ ክርስቶስ አይደለም። አንደኛ ጴጥሮስ ምዕራፍ 3:21ን ቅድም ስጠቀስ ምን ብያለሁ? ይህም በክርስቶስ ትንሣኤ ነው ይላል። ያለ ክርስቶስ የሚሆን ነገር የለም። መዳኛችን ክርስቶስ ነው። እሺ እንደው ምንም የራስህን ሁሉ አታውቀውም እንኳን እኛን ቀርቶ ማለት ነው። እና አይጠየቅም እንደዛ ተብሎ በክርስቶስ ነው ወይስ በጥምቀት ነው የምትጸድቀው ተብሎ ለውድድር ራሱ አይቀርብም። እንደው ከጅምሩ ማለት ነው። ጭራሽ በቃ እኔ ማይክ ማን እንደሰጠህ ነኝ እንጂ ማይክ ራሱ ለመሰጠት አሮን ነው በጣም ትንሽ መደደብ ራሱ እኔ እንጂ ያንሳል። ያንተ ደግሞ በዛ በጣም እና ጽድቃችን ክርስቶስ ነው። እሺ እና በጥምቀት ይዳናል ስንል ያለ ክርስቶስ ነው እንዴ? አይደለም። እሺ ጥምቀቱ የኛ ስራ ነው። በነገራችን መጀመሪያ ውይይቱን ስጀምር ምን ብያለሁ? ጥምቀቱ የኛ ስራ አይደለም። በቃ ይሄ የእግዚአብሔር ስራ ነው፣ የእሱ ስራ ነው። እሱ ዳግም የሚወልደን በጥምቀቱ ነው። ጥምቀቱ የኛ ስራ፣ ለዛ ነው የበጎ ህሊና ልመና ነው ብዬ የጠቀስኩት ማለት ነው እንጂ እኛ የኛ ስራ ነው በእኛ ስራ ብለናል እንዴ? አላለም። ስትሮማን ፋላሲ ይባላል። ይሄ ከፋላሲ ማለት ነው የሰራኸው። ሌላው ምንድነው? እዛው አንደኛው ጴጥሮስ ምዕራፍ 3ን አነሳና እንዴ እናንተ ጥምቀት አማና ያረድ እንደ የምትሉት ምሳሌ እኮ ነው የሚለው። ጥምቀት ምሳሌ ነው ይላል እንዴ? አይልም። አንብበው። የቃላት የመለየትም ግድፈት አለብህ። ለዚህ መነጽር እነ ኑሐሚን ምናምን ሊያዙልህ ይችላሉ ማለት ነው። ምንድነው የሚለው? ይህም ውሃ ምሳሌ ሆኖ ለምኑ? ለኖህ ውሃ ወይ ደግሞ ለዛ ለጥፋቱ ውሃ። ያ የጥፋቱ ውሃ ግን ለነ ኖህ ምን ነበረ? አድኗቸዋል። ሐዋርያው ቅዱስ ጴጥሮስ አለ እሺ በውሃ የዳኑበት መርከብ ሲዘጋጅ አለ። ስለዚህ በውሃ ድነዋል አለ እና እኛም ደግሞ አሁን ይሄው እነዛ ከጥፋት ከሚጠፋው ከበከተው ነገር እንዳወጣቸው ውሃው እኛንም ደግሞ ያድነናል ብሎ ተናገረ። ቃል በቃል ያድነናል። በነገራችን ላይ ምሳሌ ሆኖ ያድነናል በል ብለህ አትልም። በል ብዬ ቅድም አውዱ ስትል ነበር። ጋሽ አውዱ ናቸው ኮመንት ላይ እንደውም ሲያጨበጭቡ የነበሩት ማለት ነው። ሌላ ሐዋርያት ሥራ ምዕራፍ 2 ላይ ነው። ሐዋርያው ቅዱስ ጴጥሮስ በቃ ኃጢአታችሁ ይቅር እንዲባል ተጠመቁ አለ እና ጥምቀቱ በምንድነው? በቃ ራሱ እዛው ሐዋርያት ሥራ ምዕራፍ 10 ላይ ሲናገር በውሃ የሚደረገው በውሃ የሚፈጸመው ጥምቀት ነው። እሱን ጥምቀት በኢየሱስ ስም የሚፈጸም ጥምቀት በቃ ምንም ይሄ ማንም አልካደም። ጥምቀቱ በማሰብ ነው በዮሐንስ ስም ነው ብለናል አላልንም። ስለዚህ ያልተወራ ርዕስ ላይ ስታክ ማድረግ ወሬ ሲጠፋብህ ነው። ይሄ እዚህ ውስጥ አሁን ከኛ ጋር የመንደር ወሬ ስላልሆነ የምናወራው ቃሉ እንደሚለው ስለሆነ ቃሉ የሚለውን ደግሞ እኛ ቀድመን የምናውቀው እናውቃለን፣ የምናምነው እንደዛው ማለት ነው። ኦቨርኦል ሲያወራ ወንድማችን እምነት እንደሚያስፈልግ እና እኛ ደግሞ እምነት አያስፈልግም እንዳልን አድርጎ ነው። ይሄ ስለ ጥምቀት ቅድም እንዳልኩት የምታወራው ስለሌለህ ነው። ክርስቶስ አስተምረዋል፣ ሐዋርያት አስተምረዋል። ባይዘ እሱ ብቻ አይደለም። ብሉይ ኪዳን ለአዲስ ኪዳን ጥላ ከመሆኑ አንጻር በትንቢትም ደረጃ ተቀምጧል። ሕዝቅኤል ላይም ዳዊት ላይም ማለት ነው ስለ ጥምቀት በነገራችን ላይ ማለት ነው። በምልክትነት ግዝረት ሲሰጥ ማለት ነው ሲምቦል ሆኖ ግዝረት ለምን ለጥምቀት ማለት ነው ተቀምጧል። በቃ የለህም ግን አንተ ትምህርት የለህም፣ መጽሐፉ ራሱ የለህም በነገራችን ላይ ማለት ነው። ያ ስለሌለህ እምነት አያስፈልግም እንዳልን አይደለም። በቃ እምነት ያስፈልጋል።
እሱን ያዛርገ ጥምቀት ግን ያስፈልጋል ወይ ነው ለድህነት። ስለዚህ ለድህነት ያስፈልጋል የሚለውን አብራርቻለሁ። ሐዋርያት ሥራ ምዕራፍ 2 ላይ ኃጢአት ይቅር እንዲባል ተጠመቅ ከተባለ አሜን ትላለ። ይሄ ትምህርት የቅዱስ ጴጥሮስ ነው። ቅዱስ ጴጥሮስ ከራሱ አወራ አላወራም? ከጌታችን መድኃኒታችን ኢየሱስ ክርስቶስ የሰማውን ደቀ መዝሙር አድርጓቸው። ምን እያረጋችሁ? እያጠመቃችኋቸው አለ። ዳጊስ አይ በጥምቀት ሳይሆን በእምነት ነው ደቀ መዝሙር የሚሆነው። በእምነት ሲሉ ግን ያለ ጥምቀት እያሉ ነው። ኦኬ እዚህ ጋር ይሰመርበት። እሺ በእምነት ይኮናል፣ አዎ ይኮናል፣ ግን ያለ ጥምቀት አይደለም። አንዴ ልንገራችሁ። ለምሳሌ መጽሐፋችንን ጠቀሰና ምን አለ? እዚህ ክፍል ላይ ጥምቀት የሚል ነገር የለም። በነገራችን ላይ አንደኛ ጴጥሮስ ምዕራፍ 3 ላይ እምነት የሚል ነገር የለም። ሮሜ 6 ላይ ለምሳሌ ጥምቀት የሚል ነው ያለው፣ እምነት የሚል የለም። ለምሳሌ አይደለ? ስለ ጥምቀት ሲያወራ ማለት ነው። ያ ማለት እምነት አያስፈልግም ማለት አይደለም። መጽሐፍ ቅዱስ ለብቻ ሊጠቀም ይችላል። ሰው በእምነት ይድናል ሲባል አዎ፣ ግን በእምነት ብቻ አይደለም። እሱ አንተና አንተን መሰሎች ያላነበቡ ያልተማሩ ሰዎች አሜን ብለው እንደ መሐመድ ቁርአን የተቀበሉት ትምህርት ነው። እምነት ብቻ የሚባል ነገር የለም። በእምነት ሰው ይድናል። አዎ። የእግዚአብሔር ልጆች የሆናችሁት በእምነት በኩል ነው። አዎ። እንዴት? ይኸው በጥምቀት ክርስቶስን ለብሰናል። መጽሐፉን ያብራራው ገላትያ 3 26 እና 27። ዝቅ ብሎ የማንበብ ችግር ስላለብህ ቅድም ግን እንደ ጎበዝ አውድ ስትል ነበር። አንድ ቁጥር ግን ዝቅ ብለህ ማንበብ አልቻልክም ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዋናነት ሰው የሚድነው ምን ሲያደርግ ነው አለ? አምኖ ሲጠመቅ። ሲያምን ብቻ አላለም። አየህ፣ እኛ የክርስቶስ ልጆች ነን። እሺ ልጅ የሆንነው ደግሞ አሮጌ ሰዋችንን ሰቅለን ነው። ከማጋ ከክርስቶስ ጋር በምን? በጥምቀት። ማስረጃ ሮሜ 6 ዘላችሁታል። በነገራችን ላይ ሮሜ 6 ላይ ቃል በቃል እሱ ምን ብሎ ነው ዳጊ እንትን ያለው? ምንትን ምንልበት ምንመሰክርበት ምናሳይበት አይነት ነገር እያለ ሲያወራ የለም እንዲህ የሚል እየሸወዳችሁ የለም። መጽሐፍ ቅዱስ ላይ ጥምቀት ምናሳይበት ነው አይልም። እሺ ምን እያለ ነው? ጥምቀቱ ራሱ የምንተባበርበት ነው። በጥምቀት ነው የምንቀበረው እያለ ነው። መቀበሪያ ነው እያለ ነው። አባታችን ቅዱስ ዮሐንስ አፈወርቅ ጥምቀትን መሰቀያ መስቀላችን ነው ይላል፣ መቀበሪያችን ነው ይላል። ልክ ሐዋርያው ቅዱስ ጳውሎስ ልክ እንዳብራራው ሮሜ 6ን ጠቅሶ ማለት ነው። ሮሜ 6ን ጠቅሶ እንደ መሰረተ ክርስቶስ ሁሉም ማለት በሚቻልበት ደረጃ ፕሮቴስታንቶች የውሃ ጥምቀት እንደሆነ ይናገራሉ፣ ግን ትምህርቱ ላይ የሉ። የውሃ ጥምቀት ነው ይላሉ፣ ግን የሉ። በዚህ በውሃ ጥምቀት እንቀበራለን አይሏችሁም ስትሉ መቀበራችንን የምናሳይበት ነው። ልክ እንደ ዳጊ አይነት ማለት ነው። የኛ የቤተ ክርስቲያን አባቶች ከመጠምጠም መማር ቅድም ይላሉ እና ከማይክ እውቀት ቢቀድም አሪፍ ነው። አንዳንዴ ሳንማርም የምናዜመው ወይም የምንዘፍነው ነገር ሰዎችን ሊያሰናክል ስለሚችል ኦቨርኦል ዘፈን ኃጢአት ነው። አክቹዋሊ እሱን እንኳን እኛ ክርስቲያኖች እንስማማለን ማለት ነው። ለማንኛውም ባጭሩ ግን የተነሳ ሐሳብ አለ ጥምቀት አያድንም ለሚለው የለም። ሐዋርያው ቅዱስ ጳውሎስ ጌታ ሆይ ሲለው አምኗል። ባይዘው ምን ላድርግ ብሎ ታዟል። ባይዘው ማለት እና ለምን ትዘገያለህ ሲባል እመን ነው የተባለው። ሐዋርያት ሥራ ምዕራፍ 22 ለምን ትዘገያለህ እመን እንጂ አለው። እንደ አናንያ አላለው። ደስ አይልም። ያው የዳጊ ወይም ደግሞ የዳጊን እምነት የመሰረቱት ሰዎች ምናልባት እንደዛ ተረድተው ሊሆን ይችላል፣ ግን አላለው። ምን አለ? ለምን ትዘገያለህ? ስሙን እየጠራ ምን በል ተጠመቅ እና ተጠመቅ ሲለው ግን ከምን ጋር እያያዘው? ከኃጢአት ስርየት ጋር። ከኃጢአትም ታጠብ። ስለዚህ ከመታጠብ ጋር ነው የሚያያዘው። ለዛ ነው ቲቶ 3:5 ላይ ምን አለ? ለአዲስ ልደት በሚሆነው መታጠብ እና በመንፈስ ቅዱስ መታደስ አዳነን። ለአንተ አባቶች ያልጠቀስኩልህ አይመጥንም፣ ዲዘርቭ ስለማያደርግ ነው። በነገራችን ላይ መጽሐፍ ቅዱሱም ስለሚበዛብህ ነው እና በጣም ኦቨር ጭንቅላት ላይ እንዳይሆን ለዛ ነው ከአባት ያልጠቀስኩልህ እንጂ ያው ቢጠቀስ ደግሞ ብዙ አለ። ስለነበረን ቆይታ የአምላካችን ስም የተመሰገነ ይሁን። እንዲህ አይነት ውይይት ስላሰማዋችሁ በጣም ይቅርታ። እንደዚህ የወረደ ውይይት ራሱ በጣም ከባድ ነው የሚሆነው ማለት ነው። ቴንክ ዩ። እሺ አሁን ውይይቱ ካለቀ በኋላ ነው ጥያቄ ይቀበላሉ። ዮሐዴ ይመቻል።